አዲስ ሰላም አለይኩም አዲስ ማናት? ኦኬ ዌል ዛሬ አክብረህ ቤት እንግዳ አድርገህ ስላቀረብከኝ በጣም እድለኛ ነኝ። አላህን አመሰግነዋለሁ ለዚህ because like a huge media ነው። በእናንተ አላውቅም ነበረ። ካወቅኩኝም ደግሞ like I feel like እድለኝነት እየተሰማኝ ነው። ብዙ አላውቃቸውም። ምንድን ነው የሚባለው ኦልሞስት በዚህ 4 ወር ውስጥ ሙሉ ጀርኒ ላይ ነው የተዋወቅኳቸው። ማንንም አላውቅም፣ ግን ደስ የሚለው ነገር ብዙ ተምሬያለሁ። ብዙ ስብዕና ያለበት ብዙ like ቲም ወርክ ያለበት ቦታ እንደሆነ ገብቶኛል እና ሁሉም የራሱ ሮል አለው። አልሐምዱሊላህ ለዚህም ቀን በቅተን ከአንተ ጋር ቁጭ ብለን ህይወታችንንም ጀርኒ ለማካፈል አላህ ስለረዳኝ አመሰግናለሁ። አንድ ሰውም እንኳን ራሱን እንዲጠይቅ ካደረግን በዛሬው ቀን ከ2000 ሰው ለእኔ ሰክሰስፉል ነኝ ብዬ አስባለሁ። ኢንጀነራል ሚዲያ ላይ የመጣሁት ሙስሊምን ባልሆን እንኳን የመጣሁት ራሱ አንድ ሰው እኔ ማን ነኝ ብሎ እንዲጠይቅ ካደረግኩኝ ጥሩ ቦታ ነኝ በቃ ብዬ አስብ ነበር እና አልሐምዱሊላህ አሁን ደግሞ በቢገር ፒክቸር ሰው ራሱን የሚጠይቅበትን እድል አግኝቻለሁ። ሰው አዲስ አለም ማናት ለሚለው በጣም ጥሩ ጥያቄ ነው። ስሜ አዲስ አለም ታዬ ይባላለሁ። ተወልጄ ያደግኩትኝ አዲስ አበባ 4 ኪሎ ነው። 4 ኪሎ ስላሴ ቤተክርስቲያን ገባ ብሎ ነው ተወልጄ ያደግኩትኝ። በኖርማል ኤሌመንተሪ ሃይ ስኩል ከዛም በኋላ ኮሌጅ ግራጁዌት ነኝ። በሁለት ትምህርቶች ፊልድ የተመረገ ቢልዲንግ ኮንስትራክሽን ሆቴል ሱፐርቪዥን ግራጁዌት አድርጌያለሁ። የተወሰነ ነርሲንግ ኮርሶች አሉ። የተወሰነ ቋንቋ እንግሊዝኛ ፐርፌክትሊ መናገር እችላለሁኝ። ጥሩ መንገድ መጥቻለሁ በትምህርት ብዬ አስባለሁ። በህይወት ደረጃዬም ደግሞ አግብቼ ፈትቼ ልጆችን ወልጄ አሁን ላይ ያለሁበት ደረጃ በኤምሬትስ በፊት የምሰራ የነበረው ሬጉላር ጆብ ኢንቮልቪንግ ልጆች ነበር። ኤምሬትስ ከመጣሁ በኋላ ግን አሁን ላይ እየሰራ ያለሁት የራሴን ስራዎች ሙስሊምም ከመሆኔ በፊት አሁን የምሰራቸው ክሎዚንግ ላይ ልብሶች ላይ ሪሌትድ ቱ ኤምሬትስ ማንኛውንም የተለያየ ሀገሮች ላይ ወደ መላክ ነው። ሙስሊም ከሆንኩ በኋላ ደግሞ አልባሳት ላይ የእስልምና አልባሳት ሂጃብ፣ ኒቃብ፣ ጅልባብ ስሞቹንም እየተማርኩ ነው። አብሬ ምንና ምን እንደሆኑም በግድ ጅልባብ እና ጀለቢ አንድ እየመሰሉኝ በመከራን የለዩዋቸው። በጣም የሚገርም ሁኔታ በጣም ብዙ ይዘንጣሉ ሙስሊም ሴቶች እና ብዙ አድካሚ ነበር። የትኛው ነው የሚለውን አልሐምዱሊላህ አሁን ለምደነዋል። ያንን ነው እየሰራሁኝ ያለ። ሌላ ታሪክ በጣም ነው የሚዘንጡትና ደስተኛ ነኝ አሁን ላይ። ለባጭሩ ይህንን ይመስላል ማይ ጆርኒ። ዲፕ ጥያቄ ካላችሁ መቀጠል እንችላለን። አመሰግናለሁ። ኢማራት ምን ያህል ጊዜ ቆይተሻል? I've been in Emirates for 4 years now. Yeah. 4 ዓመት ሆኖኛል ኤምሬትስ። የመጀመሪያ ቀን ስታወቅሽ ቲንኪንግ ዩ ሊቭ ኢን ዩኤስኤ ምናምን ትሆን መሰለኝ እና በጣም ኢማራት ነው ሲባል ደነገጥኩኝ። እንደዚህ እንግሊዝኛ ስታወራ ማሻአላ እውነት እኔ አኪድ ዩኬ ወይ ዩኤስኤ የምትኖር ነው የመሰለኝ የነበረው። ولكن يعني كيف العربي حقك؟ يعني 4 سنين في الإمارات، يعني أحب أسمع كمان عربي حقك زي إنجليزي ولا كيف عربي؟ يعني عربية بتقولتين السماء related to عربية يلهم عربية like تمام كويس يكبر ምንም አረብኛ አልሰማም። ድሮም ጀምሮ ሰራ የነበረው ከአሜሪካኖች ጋር ዌስተርኖች ጋር እንደዚህ ምናምን ነው ሪሌት የሚያደርገው። እዚህም ከመጣሁ በኋላ ከዛው ስራ ላይ ነው። በልጆች እንትንም ቢሆንም እንግሊዝኛ ተናጋሪዎች እንጂ አረብኛ ተናጋሪ ጋር ሪሌት አያደርግም ነበር ስራዬ እና አዊሽ 2 ወር የሆነ ቦታ ወስዳችሁ አስለምዱኝ ስል አንቺ አትሆንም ብሏል። እንግዲህ ቋንቋውን በሂደት እንማረዋለን ኢንሻአላህ። ትማሪያለሽ ያስባል። አረብኛ ብዙ የሚለውበት አረብኛ ስታውቂውና ስትማሪው ደግሞ አረብኛውን ስታውቂው ቁርአንን ደግሞ የበለጠ ልትወጪ ያደርግሻል። ለምን ቃላቱን ትረጃዋለሽ ማለት አረብኛም ኢንሻአላህ አኪድ እንግሊዝኛው እንደዚህ ሌላው ቋንቋ እንደምቺ አረብኛም ይከብድሻል ብዬ አላስብም ቢዝኒላህ። ኦኬ ያው እሺ አዲስ ብዙ ጊዜ እህቶቻችን ሲሰልሙ ስማቸውን ይቀይራሉ። አንቺ ግን እንዴት ነው ስምሽን እንዴት አልቀየርሽም? ማለት አልፈለግሽም? የመጀመሪያው ነው። ብዙ ሰዎች የሰለሙ አካል ስማቸው አብዛኛው ይቀይሩታል። ዌል የኔ ስም በመሰረቱም ሲወጣልኝ ያው ታሪክ ላይ ሁላችሁም ዛሬ እንድታውቁት ያህል በልጅነቴ
እናቴ እርጉዞና ቤተሰብ ወንድ ልጅ እንዲወልዱ ነበር የሚመኙት ሳምሃው እና ሴት ልጅ በመወለዱ ዲስአፖይንትድ ሆና ነበር አያቴ እና ተኝታ በነበረበት ሰዓት ነው ህልም አይቼ ይህንን ስም ያገኘሁት አንቺን ስም ብላ ላይክ ሺ አክሰፕትድ ሚ በአዲስ ዓለም በሚለው እነሱ ልም አውጥተውልኝ ሳይሆን በህልም ይወጣልኝ ስም ነው። ሚጡ ሚሚ ምናምን ተብሎ ነው ሰው ልጅ የሚወጣለት። እንደ አጋጣሚ ከሆስፒታል ከየካቲት ሆስፒታል ጀምሮ ማስረጃዎች ሚጡ ሚሚ ተብዬ አላውቅም። አዲስ ዓለም ነው ስሜ። በአሁን ደግሞ እስልምና ላይ ስንመጣ አዲስ ህይወት ውስጥ ነው የገባሁት። ላይክ ኒው ወርልድ ቢጊኒንግ ነው ለእኔ። አዲስ በርን የተከፈተው አዲስ ጆርኒ ነው። የኔን የሚመስል ስም ብዙ የእስልምና ስሞችን ፈልጌ ነበረ፣ ብዙ ሪሰርቾችን አድርጌ ነበረ። ይሄንን አዲስ ዓለም የኔን ጆርኒ አሁን ያለሁበት እንደውም ስወለድ ሳድግ ከነበረ ስም ይልቅ እስልምና ውስጥ ስመጣ ስሜ ሴት ሰጠ ፎር ደ ፈርስት ታይም። ዲስ ኢዝ ላይክ አዲስ ዓለም ላይክ ትክክለኛ ስሜን ቦታው አገኘ ብዬ ስላሰብኩኝ እንጂ ብዙ ስሞችን ለማየት ሞክረናል፣ ግን እሱን የሚመስል ነገር ላገኝ አልቻልኩኝም። ለዛ ነው። ኦኬ ማሻአላ። ኦኬ አሁን አንዳንድ ጥያቄዎች አሉ ከእህቶቻችን የመጡ። አንድ እህታችን ነገ ላየው እጓጋለሁ እና የኔ ጥያቄ ሙቤ ትላለች፣ እስልምናን ስትቀበይ ለእስልምና ምን ያክል አስተያየት ነበረች ትላለች። ማለት ሳትቀበይ በፊት ለእስልምና እንዴት ነበር ለእስልምና ያለሽ አስተያየት? ነገራችን ላይ አትጨነቂ፣ ድምፅ አይረብሽንም። ያጀማ ባክግራውንድ አይረብሽንም። ሪላክስ ሁኚ፣ ለእኛ በደንብ ይሰማል። ጥያቄውን ከተሰማችሁ እስልምና ድገምልኝ፣ ብትደግምልኝ ደስ ያለችው ያው እስልምና ሳትቀበል በፊት ለእስልምና ያለሽ አስተያየት እንዴት ነበር? እስልምና እንዴት ነበር የምታየው? እንደዛ ነው። አሪፍ ጥያቄ ነው። እስልምናን በአጠቃላይ ጥሩ ጥሩ ከሆነ አለን አይደል? ኦኬ እስልምናን በትምህርት ቤት ደረጃ ልክ እንደምናውቀው ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ራይታ እንትን በዛ ሴንስ አልነበረም። የእሱ ክሬት ያደረገው የራሱ ሃይማኖት፣ ስለዛ የማይነካ የማይታወቅ መታወቅም የሌለበት የሰው እንትን ፈጠራ ከሆነ ያና ኤፈርት ማውጣት እንደሌለብን፣ ሁለተኛ የገዳዮች መስመር ከጣሱባቸው የሚገሉ፣ ሁለተኛ ሃይማኖቱም የፈጣሪን ቤዝ ያደረገ ነገር እንዳልሆነ ሰው ክሬት ያደረገው አላህ ብሎ ሳምባዲ ክሬት ያደረገው ሃይማኖት ነው። ስለዚህ ብዙ ማስተከታይ ያለው የአረብኛ ተናጋሪዎች ብቻ ቋንቋን ባህሉም ኢንፍሉዌንስ ለማድረግ የሚደረግ ሙቭመንት አድርጌ ነው። ከዛ ውጭ አልነካውም አላየውም። ብዙ ጆርኒዎች ምን በኋላ ስትረዳ ስነግርህ ስለ እስልምና ግን ክሉም አልነበረኝም፣ አንዲትም እውቀት አልነበረኝም። ይህንን ሁሉ እድሜ ነው ጀነራሊ ከምናውቀው ይሄ 4-5 አብራችሁ አትብሉ፣ ምግባችሁ አይጣፍጥም ምናምን እንዲስ እንዳታላል አብራችሁ ሳህን ላይ መቅረቡ አፕሮፕሪየት ስለሆነ ብዙ ጓደኞች እንኳን ቢኖሩ ዊዛት ባውንድሪ ነገር አለ አይደል፣ የሆነ ነገር የማይነካባቸው ነገር ብዬ ነበር የማስበው እና ያ ነበረ የኔ ምስል። ስለዚህ ብዙም እውቀት አልነበረኝ። ኦኬ እሺ ማሻአላህ። ቀጣይ ጥያቄ ደግሞ ራሷ ናት የምጠይቀው። እስልምና ውስጥ የከበደሽ እና የቀለለሽ ነገር ምንድን ነው? ማለት እስልምና ውስጥ የቀለለሽ እና የከበደሽ ነገር ምንድን ነው ትላለች። የከበደኝ ነገር መጀመሪያ ሙስሊም ከመሆኔ እኔ በፊት ጨርሼ ነው የገባሁት ጥያቄዎቼ።
ከመስለሜ ቀናቶች በፊት ጭራሽ ጥያቄዎችን አበጥሬ ጠይቄ ላይክ this is the right religion ብቻ ሳይሆን ለእኔ ህይወት ትክክለኛ መሆኑን አውቄ ስለሆነ ስገባ ከበደኝ ብለው ነገር የለም። መኖርን የጀመርኩት ወዲያውኑ ወደ ኑሮ፣ ወደ ልምምዱ፣ ወደ ጾሙ፣ ወደ ሰላቱ፣ ወደ ዳዕዋ፣ ወደ ህይወት፣ ወደ በቃ ላይክ ፕራክቲካል ነገሮች ነው ያተኮርኩት ስገባ። ስለዚህ ከመግባቴ በፊት ከብዶሽ ነበረ ወይ ነው መሆን ያለበት ጥያቄውን ለማስተካከል። አዎ ብዙ ጥያቄዎች ነበሩ ሊከብድ የሚችሉ በሰው ጭንቅላት ላይክ ነቢያችንን ሰለላሁ ዐለይሂ ወሰለምን እንዴት ነው እሞትልዎታለሁ ፊዳይካ ምናምን ሲባል ያንን ሴንስ ማግኘቱ ከባድ ነበር ለእኔ። ሀው እንዴት የሰው ልጅ ለአንድ ሰው ለዛውም ህይወቱ ላለፈ ሰው እሞታለሁ ሰው ማለት ህይወታቸው እንዳለ እንደዛ አይነት ስሜቱ እንዴት ነው የሚሆነው የሚለው እኔ ያዛ ፖዚሽኔን ብሆን የሚከብደኝ ቦታ ያነበር ብዬ ገና ሳልገባ በፊት የምጠይቀው ጥያቄ ያነበረ በጣም ከባዱ ኩሽን። ከዛ ውጭ ግን እስልምና ለእኔ እንደ ፐዝል ነው። ግጥም ያለ ፐዝል አለ። ራስን ስታገኝ የራስ ጆርኒ ላይ የራስ ፐዝል እንደ ይሄ ነኝ እኮ ይችን አዲስ ዓለምን ኦልሞስት እንደ አዲስ አፍርሰን የገነባባና ስለዚህ ፒስ ኦፍ ፐዝል ነው ለእኔ የሆነው ብዬ አስባለሁ። ማሻአላህ። ኦኬ ቀጣይ ጥያቄ ይመጣልሽ። ከቤተሰቦችሽ ሌላ እስልምናን የተቀበለ አለ ወይስ አንቺ ብቻ ነሽ? ለቤተሰቦችሽ ምን ትመኛለሽ? በጣም የሚገርማችሁ ነገር በእኛ ቤተሰብ ውስጥ እውነትን ፈላጊዎች ናቸው። እውነት ለመናገር አያቴም የተማረች ሴት ናት። ያው ህይወት አፕሳይድ ዳውን እንዳለፈች ሁሉ እናቴም ነፍሷን ይማረውና የእነሱም ኢንፍሉዌንስ አድርጎብኛል። እንዲህ እውነትን መፈለግ ደስ ይላቸዋል። ከዛ ውጭ ግን በእኛ በዘራችንም ሆነ በምን የመጀመሪያው ሙስሊም ሴት ነኝ እና ይህንኑ መንገድ መመኘት ብቻ ሳይሆን ይህንኑ መንገድ ማሳየት ግዴታዬም ነው ብዬ አምናለሁኝ እና እንኳን ስለ ቤተሰቦቼ ደግሞ ፕሬሸስ ቲንግ ለምላቸው ቀርቶ ለማናውቀው የጮህ እንዳያዩት ይሄ ነው ቀጥተኛው መንገድ እንላለን እና አልሐምዱሊላ ፈጣሪ አላህ ይህንን ሃይማኖትም ስለሰጠኝ ሆነ የእሱን መንገድ ስላሳየኝ ለቤተሰቦቼም ደግሞ ወደፊት ተስፋ አደርጋለሁ። ዱዓ አርጉልኝ። ፕሬዠር ማድረግ ስለማልፈልግ እንደዛ ላይ ነን ያለ ነው። የምመኝላቸው እስልምና ነው። እንኳን እነሱን አይደለም እኔን የነካ ያየኝ በሙሉ ሙስሊም ቢሆን ምኞቴ ነው። ኢንሻአላህ ቤተሰቦችሽንም አንቺን አላህ ቀጥተኛ መንገድ እንደመራሽ ቤተሰቦችሽንም አላህ ቀጥተኛ መንገድ እንዲመራቸው ዱዓ እናደርግላቸዋለን ኢንሻአላህ። እኔ እንጃ ይሄ ጥያቄ እስኪ ኦኬ ያው መርጦ የላኩልኝ ነው። አቡ ፋጡማ ይባላል። ሙቢ አደራህን በቤተ ክርስቲያን ውስጥ እና መስጂድ ውስጥ ምን ልዩነት አለ ነው መሰለኝ። የትኛው ግልጽ ነው ብለህ ጠይቃት። ትንሽ ጥያቄው እኔ እንጃ አንብቤ ያለው እሱን ጥያቄ እና ነው የእኔ ጆርኒ ከክርስትና ወደ እስልምና አልመጣውም። ለብዙዎቻችሁ ኮሬክት ለማድረግ ያህል ፕሮሰስ ነው። የኔ ህይወት በፕሮሰስ ውስጥ ያለፈ ነው። እንደ ምስልና እንደምናምን ሜዝመራይዚንግ በዲዛይን የተሰራ የሆነ ብዙ ነገር ያለበት ቦታ ነው ክርስትና ውስጥ ላይክ አይ ዶንት ኖ ኮምፔር ማድረግ እንደ ሙዚየም ነገር ሄዶ ቢታይም አይ ዶንት ማይንድ ፕሮብለም የለብኝም። በክርስትና ውስጥ ያለውን እንደዚህ ቤት እንትናችሁ እንዲህ ነው መጥፎ ነው እንደዚህ ነው ምናምን ብዬ ኮምፔር ማድረግ አልፈልግም። ራሱን የቻለ ነገር አለ። በቃ ኮምፔር ማይደረግ እኛ አሁን እየተስማማን ያለው ነው የፈጣሪ ጉዳይ ኮንሰፕቱ ላይ ነው እንጂ ከቤተ ህንፃው ጋር ችግር አለብኝ ብዬ አላስብም። ለሌሎቻችሁ ምናልባት ልዩነት ሊኖረው ይችላል። ኮንሰፕቱ ነው እዛ ጋር የተቀመጠው ምስል የሚያስተላልፈው መልእክት እንጂ ከግንብና ከእንትን ጋር ያለው ልዩነት አለው ብዬ አላስብም። ያው ፎር ዘ ፈርስት ታይም ወደ ሞስክ ሄድኩትኝ ሄጄ አላውቅም በህይወቴ። ያው የኦርቶዶክስ እያለውም ነበርኩኝ የፕሮቴስታንቶችን አዳራሽም አውቀዋለሁ። የእስልምናንም ደግሞ ሞስክ ሄድኩ ጊዜ ብዙ ነገር ጠብቄ ነበረ። እንደውም አለ አይደል ሪሌትድ የሆነ ነገር ምስል የሆነ ሳምቲንግ የሆነ ነገር መስጊድ ውስጥ የሆነ ነገር ሪፕሬዘንት የሚያደርግ የተለጠፈ ወይ አላሁ አክበር የሚሆን ይችላል ወቴቨር ብቻ የለመዳችሁ ትሬንድ አለ። በጣም ይቅርታ ጉንፋን ስለያዘኝ ነው። ያው ኦርቶዶክስ ላይ ራሷን የምስል የምታስተምርበት እንትን አላት፣ ምስሎች ምናምን አላት። ፕሮቴስታንቶችም ደግሞ ኢየሱስ ጌታ ነው ሳምቲንግ ታፔላ አለ። እስልምና ውስጥም የሆነ ሳምቲንግ የሆነ ነገር የተቀመጠ ነገር ጠብቄ ነበርና እስከሚገባ ከጓደኛዬ ላይ አክራሃቴ በስራም በምን የሚያገኘዋት
እንዳልኳችሁ የመስጂድ ከጫማ ስገባ ወልቅ ጀምሮ ስገባ ኤቭሪ ዲቴል ኒው ቲንግ ነው። በረጅም ጊዜ ስለሆነ እያደረኩ የነበረው ስከፍት ምንም ነገር የለም። ውዱ ማድረጊያ በዚህ ጋር አለ። በዚህ ጋር ኮሪደር ነገር ውሃ ምናምን ያስቀመጡት ነገር አለ። ሰዎች ያመጡት ጫማዬ ገባል። አውዝ ላይክ ማየት ነው። ቁልጭ ነበር እያልኩ የነበርኩት የመስጂድ የመጀመሪያ ስለሆነ ሌላ ክፍል አለ እንዲህ አይነት ነገር አለ። የተሸበረቀ ነገር የሆነ ቦታ እየጠበቅኩኝ ነበረና ሰላት ማድረግ ምንጣፍ የጸዳና ምንም ቁርአን የተወሰነ ቁርአን አለ እና ቁርአን አለ። ከዚህ በዚህ የተደረደረ ቁርአን አለ። ከፊት ለፊት እንትን አለና አይኔ የሆነ ነገር እየጠበቅኩ ነበረና ያ ነበር ያገኘሁት። ያ ማሻአላህ ደስ ይላል። ኦኬ አሁን እኔ ደግሞ የራሴን ጥያቄ ልጠይቅ። እናንተን የተወሰነ ጠይቄላችኋለሁ። እኔ ደግሞ የራሴን ኦኬ አዲስ ዓለም እስልምናን እንድትቀበል ያደረጋት ነገር ምንድን ነው? ወደ እስልምና የጠራት ምንድን ነው? ወል ትላለህ። ለዚህኛው ጉሮሯችንን ጠርገን ቢሆን አሁን ከወድ ያለ ጥያቄ ከኔ ሊመጣ ሲላ በደንብ እንትን በይው። ከወድ ያለ ጥያቄ ሙሉ እንትን የሚፈልግ ጥያቄ ሙሉ ቦክስ እንደዚህ ማውጣት ያስፈልጋል እና ወንበራችሁን አስተካክሉና ቁጭ በሉ ለማለት ነው። ኦኬ በደንብ መብራራት ያለበት ጥያቄ ነው። ለምን ብዙም ካሜራዎች ተደቅለዋል እና ስለዚህ መልስን በጉጉት የሚጠብቁ ሰዎች አሉ። ኢንሻአላህ እንግዲህ አላህ በረዳይ መጠን አንድ ሰውም እንኳን ቢሰማ ነው ብለን እኔ የመጣሁት እንጂ የሚዲያ እንደዚህ የመታየት ፐርፐስ እዚህ ጋር አንድ ሰው ቢያልፍ እንኳን አዲስ ሰልማለች ብሎ ቢሰማ ህይወቱን የሆነ ነገር እኔ ቅድም እንዳልኩ እንደ እኔ ማን ነኝ ሙስሊም ሆነ ክርስቲያን ሆነ ኤቲስት ሆነ whoever it is ራሱ እንዲጠይቅ ነውና መመለስ ያለበትን ጥያቄዎች ሁሉ እንመልሳለን። እስልምናም ደግሞ ጥያቄ የምንፈራበት ቦታ አይደለም፣ መልስ ያለበት ቦታ ስለሆነ ደስ ይለኛል። ሰው ሙቤ የጠየቀው ጥያቄ ከእስልምና ከመምጣቴ በፊት ራሱን የቻለ የህይወት ፍለጋ ላይ ነበርኩኝ። እኔ ከልጅነቴ ጀምሮ ፈጣሪን ፈልግ ነበረ። መጀመሪያ ኮንሰፕት ሁሉ ጊዜ እንደምላችሁ የሞት ኮንሰፕት ነው። እናቴን ሳጣ ሰው ልጅ እንደሚለያይ ከሆነ ነገር ጋር ሊሄድ እንደሚችል እውቀት ያገኘሁት የዛን ሰዓት። ስለዚህ ስትሄድ እናቴ ባልወልድ ይባላል ስላሴ አካባቢ የምትኖር 4 ኪሎ ታውቃላችሁና ስላሴ ጎን ያለ ቤተክርስቲያን እዛን የተቀበረችውና እዛው አካባቢ አንጠፋም። እውቀትም የሚካሄድበት ቦታ እንደሆነ ገብቶኛል። ወደዛ ወደ ቤተክርስቲያን አዘወትራለሁ። ቤተክርስቲያን ስር እንሄዳለን ምናምን። ግን አት ኤንድ እዛ ጋር እንዳልሆነ እውቀትም ስላልነበረኝም ያደኩ ስመጣ ስትል ፈጣሪን ፍለጋ ኮንሰፕቱ እዛ ጋር የጀመረው ነው የሚለው ስንፈልግ ከዛም ሃይማኖት ደግሞ ጥያቄዎች ሞር ስጠይቅም መልስ እንደሌላቸው ሳገኝ ወደ ፕሮቴስታንትም ሲሄድ እዛም ጋር ደግሞ ሞር ጥያቄዎችን ደስ የሚለው ባይብልን የማንበብ ኤክስፖዠሩ ነበረኝ። ደጋግሜም የማንበብ ሪሰርቾችን የማድረግ የተለያየ መጽሐፍቶችን የኦርቶዶክስ መጽሐፍቶችን የፕሮቴስታንትን ሁለቱንም በደንብ ማበጠር ጀመርኩኝ። when I was a teenager ሞር የዛን ሰዓት የምጠይቃቸው ጥያቄ ለሁለቱም መልስ የሚያገኙልኝ ሳይሆን ከጥያቄ ላይ ጥያቄ ጭንቅላቴ ሞር እንትን ያደርጋል ማለት ነው። ብዙ ጥያቄዎችን የፈጣሪን ጥያቄ ሳይሆን እንደውም የመጽሐፉን ጥያቄ ኩዌሽን እንዳደርገው አደረገኝ። እኔ የፈለኩት ፈጣሪን ነው እንዳልኩ ከልጅነቴ። ከዛ ግን የማገኘው መጽሐፍ ውስጥ ነበር። ራሴን ድሮል ሳረግ ግን እንኳን ላገኝ እዛ ውስጥ ፕሮቴስት ነው ያደረኩት። ይሄ መጽሐፍ ውስጥ ፈጣሪ ሊኖር አይችልም። ይሄ መጽሐፍ ነው ተውኩት ማለት ነው። ስለዚህ ከጊዜ በኋላ ብዙ ከማንበብ ኤቲስት ሆንኩ ማለት ነው። ፈጣሪ የለም ወደሚል ኮንሰፕት አደገ የኔ ህይወት። ኢቨን when I was married to የክርስትናን የተለያዩ ነገሮች የማወቅ እድል ነበረኝ። ለሴት ልጅ የሚያሳዩት ነገር የህይወት የሚያመጣው ነገር ብዙ ነገሮች በጣም አስቸጋሪ ቦታ ነበር ለኔ። የምጠይቃቸው ጥያቄዎች ደግሞ ለእነሱ ክሪቲካል እና ፔንፉል የሆነ መጣ። እኔን የሚያግለሉ ጤናማ እንደሆነ እኔን ከዚህ ጥያቄዎቻቸው ለመሸሽ ሲሉ ኤክስኪዩዙ አንቺ ሰይጣን እንትን ብሎሻል፣ መንፈስ ተጸናውቶሻል፣ ቅርታ ፎር ማይ ላንጉጅ እዚህ ጋር ማለት አልፈልግም፣ ደንቆሮ፣ የማይገባሽ ምናምን የሚል ሪጀክሽን መልሶችን ያገኘሁት። ስለዚህ እኔ ኢንሰልት የምደረግ ሴት አይደለሁም እንዳልኩ፣ በክብሬም በቦታዬም ሪስፔክትድ የተደረኩኝ በአካባቢም ማለት ነው። ለመዝናናትም ለማየትም ቢሆን በደንብ ያየሁ ነኝ። ግን ያንን ዲዘርቭ አላረግም። ፈጣሪን በመፈለግ ከመልስ ይልቅ ዲስሪስፔክቱ ወዝናት ነሰሰርሊ ቦታው አልነበረ። ይህ መንፈስ ቅዱስም ካለ መንፈስ ቅዱስ ማሳየት ያለበት ማስረዳት ሲገባው ለእኔ ሪጀክት እንዲያደርጉ የሚያስረዳቸው መንፈስ ነው ወይ? ቢኮዝ ፒውርሊ አይ ዋዝ አስኪንግ ሊትራል ኩዌስችን። ፈጣሪን ጥያቄ ነው። ኮንሰፕት ኦፍ ጋድ ነው አይደለ? ክሬተር ነው። ያንን መመለሱን ትቶ መዘባበት መሆኑ ትንሽ ወዝ ሃርድ። እኔም ደግሞ
ተናጋሪ ሴት ከሚባሉ ነኝ። ዝም ምል አይደለሁኝ። ሰው ስናገርም ደግሞ ማስረጃ ይዋለሁ። የመጽሐፉ እዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል። ሶ if you're not answering that ለራሳችሁ ጥያቄያችሁን አልመለሳችሁትም ማለት ነው። ቻሌንጅ ስትደረግ አንተ ማግለሉ ጤናማ ስለሆነ ተገልያለሁ ማንም የሚያውቀው ነገር ነው በዛ አይነት ኮንሰፕት ማለት ነው። ሶ ኢቨን ማይ ፋሚሊስ ኖ ዳት ቤተሰቦች የሚያውቃሉ። ማይ ኤክስ ኖ ዳት በጣም እንትን ነኝ ጠያቂ ከመሆኔ እነሱ እኔ ጋር ሊያገኙኝ አልቻሉም። ቻንን ሊያገኙኝ ነሰስ they don't get it። እኔ እየጠየቅኩ ያለሁት ህይወቴን ነው እየፈለኩ ያለሁት not ክብር ዝናን አይደለም ህይወቴን ነው ነፍሴ like ይሄ ነው የምትኖሪበት ካልከኝ መልስ ሊኖረው ያስፈልጋል ራይት ከዚህ የነፍስ ጉዳይ ነው። እንደ ሴትም እንደ ማንኛውም ሰው ሊመለስ ያ መልስ ካለማግኘቱ ወጣው መጽሐፉን ከድኜ ከአራቱ ባንቱን ውስጥ የኢየሱስ ክርስቶስ ህይወት ብቻ ስለሚማርከኝ በራሴ እንደዚህ በቃ ላይ አይደል ማሪያ ነገር አድርገው ነበር። ትሩ ፕሮሰስ ኤቲዝም ውስጥ የራሴን ጆርኒ አግኝቻለሁ። for 2 years ምናምን ፈጣሪ የለም የሚለው ሙግት ሃይማኖተኞችን ውጡ፣ ይሄ ቦክስ ነው፣ ምንም እውነት የሌለው የሰዎች ፈጠራ ቦታ ነው፣ ማረጋገጥ ከቻላችሁ ኑ እናረጋግጡልን የሚል ሙግት ውስጥ ቆይቻለሁ። እዚህ ቲክቶክ ውስጥ ስመጣ the first time ሰዎች እንደኔ እንደዛ እንደሚሉ ሳቅ አወዝ አሜዝ ገርሞኛል። ፈጣሪ የለም የሚሉ መጽሐፍ ትክክል አይደለም የሚሉ ምናምን ሳይ የመጀመሪያ ይሆንኩ ነበር የሚመስለኝ ከቤተሰቦች ስለሚያጋጨን። ግን ከዛ ብዙ ጓደኞች አገኙ። ኤቲስት፣ አግኖስቲክ፣ ስፒሪቹዋሊቲ፣ ኒው ኤጅ ሪሊጅን like a lot of people ሴጣኒስት፣ ሉሲፈሪያን ያልገባውበት የለም። እነሱም በማወቄ ደግሞ ሪሰርች አደርጋለሁ እንዳልኩ እያንዳንዳቸው ፕራክቲካሊ ምናልባት እውነት እንደሚሉት ፈጣሪ እዚህ ቢኖር የምትለዋለን ይሄ ነው ሲሉ እዚህ ቢሆን እዚህ ቢገኝ ሁሉንም እየገባው በደንብ ነው በእውቀትም በጥያቄም በመጽሐፍትም ራሳቸውን እየጠየቁ ልክ አላገኘው ማለት እነሱ ጋር መጥፎ ሰዎች ሆነው አይደለም፣ ግን እኔን አላገኘውበትም። አሁን ኦርቶዶክስ ምናምን ያልኩ ስም ስጠራ መጥፎ ናቸው እነሱ እንትናቸው አይደለም። አዲስ እነሱ ጋር ራሷን አላገኘችም ነው የእሷን ፈጣሪ ብላ የምታስበውን ነገር it was not there። አድካሚ ጆርኒ ነው ድካም እንጂ ላገኝ አልቻልኩኝም። እረፍት የለውም። my soul like spinning around so at the end በጣም ውሳኔ መወሰን ነበረብኝ። እኔ ማስበው ነገር አለ ፈጣሪ አለ ካልገገም በኢቮሉሽን ቲዮሪ በቲዮሪ ላይ ቤዝ ያደረገ ላይ አክሰፕት አድርጌ እኔ ማለት ላገኘው አልችልም። because at the end ሳይንስም ሄዶ አያውቀውም ምን ቢግ ባንግ ቲዮሪ በለው whatever ያስጀመረውን አካል አያውቀውም መጨረሻ ላይ። ስለዚህ እሱን መከተል ማለት የማያውቅን አካል መከተል መስሎ ስለተሰማኝ እሱን ድሮፓ አኑናኪስ ክሬት ያደረጉት እኔ like first አዳሙ ከሆነች እና ተብሎ የአኑናኪ ምናምን ስታየው ደስ የሚል ነገር አለው እንደ ሐሳብ። መጽሐፍቶች ሁሉ ቀድሞ በሚሊየንስ ይርስ ባክ እንትን ያደረገ መጽሐፍ ነው አይደለ? ስለ ፍጥረት ሞር እንደውም ሙሴ ከሱ ወስዷል ተብሎ እስከሚታሰብ ድረስ ተመሳሳይነት አለው። የትሪኒቲ ኮንሰፕት ሁሉ አለው። በጣም የሚያስቀው እና ኤሊየንስ ምናምን ኤሊየንስ ዌር አር ዴይ እነሱም የሚያመልኩት አምላክ አለ ማለት ነው። እና አኑናኪዎች እና አኑ ምናምን የምትላቸው የበላይ ያላቸው አባት ብለው የሚጠሩት የበላይ ሃየር ደግሞ ሃይራርኪ ያለው ነገርየው ዲፕ ስትገባ ማለት ነው። ስለዚህ እነሱ የበላይ የሚሉት ነገር ካለ እኔ የበላዩ እንዴት ነው ማወቅ የምችለው? ሊያሳውቀኝ አልቻለም። ያ ሱሜሪያን ታብሌት የምትለው ነገር እሱም ላይክ ኖ አዲስ አይደለችም እዚህም ቦታ ማለት የባይብልም ኢስላሚ ዌስተርን ደግሞ ላይ መሄድ ነበረን አይደለ? ወደ ዌስተርን ሄድን። የዌስተርን ቲቺንጎችን ፕራክቲስ ማድረግ ነበረብኝ። ሜዲቴሽን፣ ዮጋ መጨረሻ ላይ ያንን ቶፕ ክራይስት ኮንሽስነስ ለመድረስ የምችለው ነገር ምናምን ካለ ፕራክቲካሊ ራስን በማነጽ ዳወዝ ደን አሪፍ ቦታ የኔ ብዬ የማስብበት ሞመንት ራሴን ኦልሞስት ሂል ያደረግኩበት የሪሌሽንሽፔን የሪሊጅን ትራውማይን ዓለም ላይ አለኝ ምለው ያስቀየምኳቸው አስቀየሙ የምላቸው ሂሊንግ ጆርኒ ሆነልኝ። ሜዲቴሽን ባር ሜዲቴት ማድረጉ በጥሞና መቀመጥ ግን እነሱ ጋር ገብቼ ሳይሆን እነሱ የሚሉት ተጠምኖ ሳምካነ ነገር ጋር መድረስ አለብን። ዩር ባዲ አውት ኦፍ ባዲ ኤክስፒሪየንስ ማድረግ አለበት ምናምን የሚሉት ፕራክቲሶች እኔ ጋር የሉም። ሊገባኝ አልቻለም። ሜዲቴት አደርጋለሁ፣ ሰንጌዝ አደርጋለሁ። ማይ ባዲ ጨረቃ ኮከብ አይቀረኝም። ጨረቃ ኮከብ ስቆጥር ደግሞ በዛው ላይ ስለ ላይክ ኒውመሮሎጂ አስትሮኖሚ ምናምን በሰበቡ የማወቅ እድል እናገኘውኝ። ማታ ጨረቋ ዛሬ ፉል ሙን ስትሆን የሚገኝ ኤነርጂ አለ ብዬ
ማታ ጠብቀዋለሁ፣ ሜዲቴት አደርጋለሁ። በሜዲቴሽን ምናምን ጠዋት ተነስቼ ዮጋ ሰርቼ ሜዲቴት አደርጋለሁ። ግን በዛ መሀል ራሴን ጥሞና አገኘሁ። እዛ ክህደትን ተውኩኝ። ፈጣሪ አለ። ቢኮዝ ሜዲቴት ስታረግ በእግር ወክ ስታረግ ግራስ ጋር ከተፈጥሮ ጋር ላይ ማድረግ አለብህ። ደስ ይላል ያ ሞመንት ያሳለፍኩት። ከምትበላው ነገር ጋር ሆድን ትጠብቃለህ፣ ለልብ ለምትናገረው ንግግር ከዚ ያንን ነገር ሰርድ አይ ኦፕን እንዲያደርግ የምትሄድበት ፕሮሰስ ስላለ ማለት ነው። ሶ ወን አይ ዋዝ ዱይንግ ዳት ራሴን ነበር ግን እያነጽኩ የነበረው። ራሴን ሳንጽ ደግሞ አንድ ነገር አመንኩ፣ ፈጣሪ አለ አልኩ። እኛ ውስጥም ያለ የትም ያለ ካለ በጣም ግን ሂውጅ ነው፣ ረቂቅ ነው። መሬቱን ስረግጥ ሜዲቴት እያረኩ ምናምን ያንን መሬት እኔ አልፈጠረኝም። ከዝረግጠዋለሁኝ ያበቅላል፣ ይወድቅበታል፣ ዛፎቹ ተቆርጦ ይወድቃሉ። ስለዚህ መሬት ፈጣሪ ሊሆን አይችልም። ዋትኤቨር ኤነርጂ ሆልድ ቢያደርግ መሬት ፈጣሪ አይደለም መሬት ማለት ነው። ፀሐይን አያታለሁ። ፀሐይ ላይ ደግሞ ቁጭ ብዬ ጌዝ እያረኩኝ ፀሐይ ስትጠልቅ ፈጣሪ ልትሆን አትችልም። ተኛ ዳውን ነው ፈጣሪ እንዴት ነው ፀሐይ ሲወጥ ሲገባ የሚሆነው? ሰማይ ካልኩኝ ሰማይ ዝናብ እንትን ሲል ደመና ሲሆን ይከለላል። ስለዚህ አያየኝም ሰማይ ከሆነ ፈጣሪ። ራስን አነስት መጋፈጥ ያለብን ሞመንቶች አለ። ለሰው ድናይ ብታደረግ እንኳን ለራስ የምታምናቸው ነገሮች የራሴ አፍ እንዲላወስ እኔ አይደለሁኝም፣ እንዲህ አላረኩበትም። እናቴንም ብጠይቃት አታውቅም። እሷን ብጠይቅ እየጠየቀች ነገር እንዴት ፍሮም ስፐርሜን እንደዚህ ኤግ ሆኖ እንደዚህ አይነት ክሬሽን መጣ እጅ ጣት ምናምን ያለው ረቂቅ የሆነ ክሬተር አለ ማለት ነው። ኦል ኦፍ ዲስ ያ ፈጣሪ ሊሆን የሚችለው እንደ ናኑናኪ ሲጣሉ አንዱ አንዱን የሚያጠፋ አይደለም። ሁለት ሊሆኑ አይችሉም፣ ሶስትም ሊሆን አይችልም። ሰው ሊሆን አይችልም። የመጀመሪያ ኮንሰፕቴ ፈጣሪ ሰው ቢሆን እናቴ ስትሞት አይቻለውና ሰው ከሞት አይነሳም። ፈጣሪ ልትሆን አይችልም እናቴ ኦር ሳምባዲ። እኔ ፈጣሪሽ ነኝ ካለኝ ይሞታል። አንተ ኮንክ ፈጣሪ ስትሞትስ አንተስ? ቆይ እንዴት ነው የሚሆነው? ሊሆን አይችልም። ሰው ፈጣሪ እንደማየው ከዚያን አንደርስታንዲንግ ላይ ቆሜ ነበር እና አሁን ወደ አንተ ጥያቄ ላይ እመጣልሃለሁ ማለት ነው። ከዚህ ጀርኒ በኋላ ነው ያንተ ጥያቄ ላይ እመጣለሁ። ከዚህ ረጅም ሰው እዚህ ጋር ስኪፕ አድርጌ ጊዜህን ለመቆጠብ ያህል ነው እንደዛ ብዬ ነው የመጣሁት። Take your time. This is your day. Take your time. ዋናው ነገር አንቺ መናገርና ማስተላለፍ የምትፈልጊው ነገር ሙሉ ለሙሉ እንድታስተላልፍ ሳይቆራረጥ ነው የምንፈልገው። ኦኬ ሶ በዚህ መሀል ላይ እንዳልኩ ኢትዮጵያ ቫኬሽንም ደርሼ የመጣው ፋሚሊዎቼንም አየው። ብዙም የራሴ መለወጥም ላይ የሚያነሳቸው ጥያቄ ምስሎቻቸው ምናምን ሳያጌ ፔስት በቃ እኔ ለእኔ ሲሉ ያ ፈጣሪ እንዳልሆነ ድጋሚ ቼክ ሳደርግ አይሆንም፣ አይመጣም። ፈጣሪ በምስል ልመስለው የምችለው አይደለም ማለት ቢኮዝ ካየሁት ነገር በላይ ረቂቅ ነው። በጣም ረቂቅ ስለሆነ እዚህ ጋር ላቆም አልኩ። በፈለገው ይገለጥ። እንደውም ድፍረት አድርጌ ፈጣሪ ካለክ ራሱ መግለጥ የሚችል ነው፣ ሊያሳውቀኝ የሚችል ነው። ከሁሉ ነገር በላይ ማሳወቅ አዋቂ ነው። እኔ ኖሌጅ አለኝ። ኤቭሪቲንግ ኢዝ ማይንድ ጭንቅላት ነው የምል ሴትዮ በዚህ ስሞል ማይንድድ ቦንኩ እንደዚህ እስካል በከበበው ጭንቅላት ውስጥ ይሄን ማሰብ ከቻልኩኝ እያንዳንዱን እስካል የፈጠረ እያንዳንዱን ይሄንን አይምሮ የፈጠረ ፈጣሪ ከሁሉ ነገር በላይ ነው የሚሆነው። ከሁሉ ነገር በላይ ማለት ነው የሚል አረዳድ ውስጥ ነው የገባሁት። የዛን ሰዓት ላይ ግን ድፍረቴ ቢፈልግ በጠንቋይ መገለጥ ይችላል ወደ ማለት መጣው። የሚፈልግ ወደ በፈለገው በክርስትና ሚሆን በእስልምና ሚሆን በፈለገው መገለጥ ይችላል የሚል ድፍረት ውስጥ ገባውና አቆምኩኝ። በቃ አቆምኩኝና ዘግቼ ባለሁበት ነው። የእስልምናን እውቀት እንዳልኩ የለኝም። በዚህ ሁሉ ጆርኒ መሀል ስመጣ ስለ እስልምና ማቀው ስታው የፈጠረው ክሬተር ስለሆነ እዛ ውስጥ ራሴ መፈለጉ አስፈላጊ ነው ብዬ አላሰብኩኝም። ስለዚህ አልተዳፈርኩኝም። አንድ ጓደኛ ነበረችኝ በዚህ ሁሉ ጆርኒ ይዣት የወጣሁት ህይወቷን ኦልሞስት ያመሳቀልኩት ማለት ትችላለን። እንደውም ከመውጣቷ ብዛት ወደ ዊች ክራፍት ሙሉ ልትሄድ እየሞከረች ነገር ነው እና ያንን ሳይ ሚስ የምታደርጊው ነገር የለም ስለ ራስሽ ምናምን ስላት የድሮ ልጅነቴ ናፍቀኛል፣ ስለ ሃይማኖቶች ቢጠየቅ ደስ ይለኛል እና የድሮ ባክግራውንዴ ላይ እንደዚህ ነበርኩኝ ምናምን ስትል ኦኬ እንደዚህ እናድርግ በቃ ሃይማኖቶች ይጠየቁ። አንቺ እሱን ከሆነ የፈለግሽው እኔም ደግሞ አርቲስታ የሚባል ጓደኛ አለኝ። ሁለት ያሲኖን ታውቀው ከሆነ ያሲን ምለው ልጅ አለና እሱ በጣም አሪፍ ልጅ ነው። ያሲኖ አስተዋውቃለሁ ኔክስት ታይም። እሱን ገና እንደዚህ በየትኛውም ሰው ጓደኛችን ነውና በጣም ስብዕናው ብሰልም እሱን አይቼ ነው የምሰልመው እል ነበረ። ስብዕናው ካለዚህ የሚሰማን ከሆነ ይግባ እናስገባው፣ ችግር የለም። ያሲኖ ሂሶ ካለ አስገባለሁ። ሼር ያሲኖ ጋር ሼር በጣም ሂስ ሃምብል ማለት ነውና ሂስ ሃምብልነስ ሼር አድርጉለት። ይቅርታ ሂስ ሃምብልነስ ብሰልም በሱ ሰልም ነበር እላለሁና
የፈጣሪ ምክንያት ሲያደርግ እሷንና እነሱም እስልምና ቢጠየቅ ደስ ይለናል ይሉ ነበር። አዲ ቆይ ሁሌ ስለ ክርስትና ነው የምትነታረገው፣ አንድ ቀን እንኳን እስልምናን አትጠይቂም፣ ስለ ቁርአን ላንብባቲ ምናምን ኮምፕሌን ያደርጉብኝ ነበርና ከሆነ አይቀር አልኩኝ ከሆነ አይቀር የነሱም ሃይማኖት ይጠይቃል። ከሆነ አይቀር ደግሞ ዓለም ላይ ያለው ነገር ሁሉ መጠየቅ አለበት። ለምሳሌ ስለ ቡድሂስትም ቢሆን ስለፈለጉ ስለ ኦሾ ያነበበ ሰው የሚሆን አሳበደን የሚሉት የማንኛውም ስፒሪቹዋሊቲ ላይ የአስተሳሰብ ላይ አለ የሚባል ፕሮብለም ይፈጥርብኛል ብለው ሰዎችም አይዲዮሎጂ መጽሐፍም አለን የሚሉ ሰዎች ይጠየቁ። እኔ ሃይማኖትን እንዳልኩ ነው እንኳን ለመቀበል አይደለም ከሃይማኖት ውጡ። እስር ቤት ነው፣ መበዝበዣ ነው፣ መታሰሪያ ነው። ላይክ አንድ ሰው ቢሆን ወደዛ ቦታ እንዴት ነው የምትሄዱት? ጌት አውት ኦፍ ኢት ያልኩ ነው ፕሪች የማደርገው ነፃነት ያለበት ኮዝ ኢቭን የሆነ ጊዜ ላይ ሁሉ አልተርኔቲቭ በጣም ፌሚኒስት አይዲያ ሁሉ ፌሚኒስት የሆንኩበት ጊዜ አለ። በዚህ ክሬዚነስ የሪሌሽንሽፕ ትራውማ አለ ምናምን እንዳልኩ እና ከጊዜ ፕሮሰስ ሳይ ነው የሰው ልጅ እንዴት አንድን ጥግ አይዲዮሎጂ ይዞ ህይወቱን ሳክሪፋይስ ያደርጋል ነው ከባድ ቦታ ነበር። ከዛኛው ሳልፍ ኦኬ እኔ ሂውማኒስት ነኝ፣ የሰውኛ ነው ኮንሰፕት የሚገዛኝ። ፌሚኒዝም ሁማን ራይት ፎር ኢኳል ራይት ፎር ሜል ኤንድ ፊሜል ቢሆንም እንኳን ውስጥ ዲፕ ሲኬድ ግን የሚያመጣው ነገር ለኢትዮጵያ ይጠቅማታል ብቻ ዲፕ ሄድኩኝና በዛም ላይ የኔ ቦታ አይደለም ፌሚኒዝም ኢትስ ላይክ አም ሞር ሂውማኒስት። ከዛ ነው ሃይማኖት የሌላቸው ኢያማኒያን ምናምን በሚባል ኮንሰፕት 666 ይሏል። ሲፈልግ ሰው እንደፈለገ ነው የሚወረውረው ምን እንደሆነ በማያውቀው በቃ ልጥፍ ነው የሚያደርገው። በቃ ሃይማኖት ውጡ ስትላንተም እነሱም የሆነ ድንጋይ ወራቸው አይቀርም እና ግን ያው እኔ ቲክቶክ ላይ የምታወቀው በስድብ አልታወቅም። አልহামዱሊላህ አሁን ላይ ይሄንን ሲያዘጋጅ በሰዎች የሃይማኖታቸው ስድብ ሳይሆን ጥያቄ ነው። ውጡ ከዚህ ጥያቄ ጠይቁ ዶንት ስቴይ ኢን ዘ ቦክስ አስክ ምናምን በሚል ነበርና ሰው ለነዚህ ሰዎች ስል ነው እንዳጋጣሚ ከቫኬሽንም ስመጣ የራሴንም ቢዝነስ ጀምሬ ስለነበር አንዳንዴ ኦንላይን እንትን ለማድረግ እንደዚህ እንትን እናረጋለን ሴትም እያረኩኝ ስለነበረ ድሮፕ ሺፒንግ ምናምን ቼክ እያረኩኝ ነበር የራሴን ቢዝነሶች ሴት ለማድረግ ሰው የቲክቶክን እንደዚህ የምንጫወትበት ነው እንዳልኩ ፈጣሪ የለም የሚለው ይመጣል፣ ፈጣሪ እንትን የሚጠይቅ ይመጣል፣ ሁሉም አግኖስቲክ ይመጣል። ሁሉም ሆነን ነው የምንውልበት የምንጫወትበት ደፈር ብለው መናገር የሚችሉበት ቦታ መርግጫ ቦታ በለው ነበር እና ከሆነ አይቀር እነዚህ ሰዎች አለን የሚሉት መታ ይጠይቁ፣ መጽሐፋቸውን የሚገለጥ መጋረጃው ይገለጥና እኛ የምንጠይቅ አንቺን እውነተኛ የምትፈልግ ካለ ከዚህ ውስጥ ትመርጫለሽ በሚል ነበር። እሷ ግን ኦልሬዲ ኢንፍሉዌንስ ሆና ስለነበረ የጀመርነውም እኔ ግን በዛው ማወቅ ፈለኩ። ኢንተርቴን ለጓደኞችም ደስ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ነው የማከብራቸው የምወዳቸው። አሁንም መጥተው ከገነት ከሰው አፈጣጠር የመጽሐፋቸው አጀማመር የኢትዮጵያ ውስጥ ገባ የምንልበትን ጊዜ አለባበስ፣ አኗኗር፣ ሴት ልጅ፣ ወንድ ልጅ፣ ህፃን ልጅ፣ ክህነት ኤቭሪ ዲቴይሎቻቸውን እስከ ገነት ድረስ የሚያበቃበትን ኮንሰፕቶቻቸውን፣ መጽሐፎቻቸውን፣ ጥቅሳቸውን የኢየሱስነት አምላክነት ስለ ሶስትነት ዋቴቨር አለ የሚሉትን አስተምሮቶቻቸውን አስተምረዋል። የፕሮቴስታንትም እንደዛው የተለያየ ፕሮቴስታንቶችን ቢኖሩ የሐዋርያት ያሉት የቀጥታ ኦንሊ ጂሰስ የሆኑት ምናምን ሁሉም የራሳቸውን መጥተው አስረድተዋል። ሃይማኖታችን ይሄን ይመስላል ብለው ማለት ነው። እስልምናም እንደዛው። እስልምናም መቼ ተጀመረ መጽሐፉ እያንዳንዱ መጽሐፍቶች ላይ ሀሳቦቹ ምናምን ሁሉንም ከአለባበስ ከናኗር ከሴት ጨረሱት። ትምህርታቸውን ጀነራላይዝ አድርገው ፎር 1 ማንት ነበረ ለአንድ ወር ይሄ ነገር ተካሂዷል። ቲክቶክ ላይ አለ የሚሉት አሁን ስማቸውን እነሱ ማይጠሬን ጨምሮ እኛ ቤት መጥተው አነጻጽረው ሃይማኖታቸውን ተናግረው ስለ መጽሐፍቶች አንዳንድ ቀን ደግሞ ራሱ ኦርቶዶክስ ከሆነ እሱ እንዲጠየቁ እስልምና ከሆነ እነሱ እንዲጠየቁ እያደረግን እድል እየሰጠን ሲጠየቁ ቆይተዋል እና ከአንድ ወር ከ15ኛው ቀን በኋላ ነው ሁሉም ከለሩ ላይ ሃይማኖተኛውም ሃይማኖተኛ ተገለጠ። ኤቲስቱም ኤቲስትነቱን ትቶ የሆነ ነገር እንዴ ላይክ ጥያቄ ውስጥ ገባሁ። እኔ ብቻ ነኝ በነፃ እንዲና እንዲያልኩ የነበረው እና እቺም ልጅ ያልኩም ኢትዮጵያ ኦርቶዶክስን እምነት ተከታይ ስለነበረች በልጅነቷ እሱን ቼክ ላድርገው ስትል ኮንግራጁሌሽን አትሊስት ካወጣዎች ቦታ ወደ ሆነ ቦታ ተመልሰሻል፣ ጎ ፎር ኢት። ስለዚህ ሃይማኖተኞች እንዳትመጡ ጨርሰናል አልኩኝ። አያርፍም ሰው አይደለ። ምን ተማርኩ መሰለ በእስልምና ዴቲንግ የሚባል ነገር የለም። ስለዚህ የሰው ልጅ ተዋዶ ከሆነ ተጋብቶ ነው ፍቅሩንም የሚኖረው የሚለው ነገር it was shocking for me። እንደ ደስ ይላል ለካ እስልምና ቆንጆ ከለሮች አሉት ማለት ያ ማለቴ ጥያቄ ለነሱ ጭሮባቸዋል።
እንደገና እስልምና ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ታሪካቸውን ጨምሮ አላውቅም ነበር። ከነኑሯቸው ከልጅነታቸው የት እንዳደጉ ተወልደው ማንበብ መጻፍ እንደማይችሉ ታማኝ እንደነበሩ በሶሳይቲያቸው ከከበራቸውን ብዛት እሱ ይዳኘን የሚባሉ እንደነበሩ ቢዩቲፉል ዋይፍ ከእድሜያቸው ትልቅ የሆነች እሷ ወዳቸው እንዳገባቻቸው በሰዎች በንግድ ዘርፍም የሚሆኑ እውቀት ግን ስለማንበብና መጻፍ የሌላቸው ግን ፈጣሪያችን በእሳቸው በኩል እዛ ቦታ ላይ ሴት ልጅ በምትቀበርበት ከነሆዷ ህይወታቸው ቶርቸር በሚደረጉበት ሁኔታ ፕሮቴስት አድርገው ኖ ፈጣሪ አንድ ነው ከሆንም የመጀመሪያውን ፈጣሪ ብለው ሲሉኝ አይ ልብህ ሙቭ ያደርጋል። ስለ አንድ ሰው እንደ ጀርኒ በቃ አዲስን ማወቁ እንዴት ነው ፈጣሪም ተወቃቶ ፕሮቴስት አድርጓል። ኖ ያለ ሰውን አለማክበር ይከብዳል። አለማወቄ ኢትስ ኦኬ ሳግን ለካ ነብይ መሐመድ ደስ የሚሉ ሰው ናቸው ማለቴ ለብዙ ሰዎች እንትን እንዲልኩላቸው ሆነ። ለኔ ካርዶችን እንዲልኳል አይደለ አላነበብሽም ለካ አንቺ ስለ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ናቸው እኮ እንዲህ ነው ፈጣሪያቸውም እኮ እንደዚህ አይታይም ምናምን ይሉሻል እንጂ እግርን ላይክ ሲሉ የሆነ ኩዌሽኖች አሁን ላይ በሰዓቱ ግን ለኔ ሾኪንግ የሆኑ ናቸው። እንደዚህ ያለ ሲሉኝ ኦኬ እኔ የውስጥ ስጀምር ይሄንን ዲስከሽን ላይቭ ነው ያልኳችሁ። በውስጥ ማንም መጥቶ እንዳያናግረኝ ብያለሁ። ስለዚህ ከደፈራችሁ ኑና ሙስሊሞቹ ይጠየቁ፣ ራሳቸው ይመልሱ ስለ እስልምናቸው። እናንተ አትላኩልን። እሺ ንጽጽር ታደርጊያለሽ፣ እኔ ቤት ንጽጽር አይቻልም። ትማራላችሁ፣ ይመለስላችኋል። ካልተመለሰላችሁ ንጽጽር ቤት ትሄዳላችሁ። የጀመርኩበት እንደዚህ ላይቭ ትከፍቺ ነበር ማለት ነው። ሰው እንደዚህ ጥያቄ ምናምን ኦኬ I didn't know that አላቅም ነበር። ሱብሃንአላህ። እሺ I did for the past 4 months now straight up በዛ ነው ግን 1 month and a half was like crucial moments mind blowing ብዙ ሙስሊሞች የተከፉበት ፈጣሪያችን አላህ እንዲሁም ነብያችን አሁን ላይ ሆነ ስታስቡ ያሳዝነኛል። በሰዓቱ ግን ፈጣሪ ስለፈቀደ እኔን በዛ መንገድ አይቶ እንድወጣ የፈለገበት ፈጣሪ ያንን ነበር የጻፈልኝ። ለኔም ምክንያት አድርጎ እውቀትን በአደባባይ በግልጽ ያልተዋሸ ሰው አሁን በውስጥ ጀንጅኖኝ ሙስሊም ያደረገኝ ሰው የለም። ጀንጅኖ ከምስልምና አንድ ወንድ መጥቶ በእኔ ፍቅር ወድቃ ነው ሙስሊም ሆነች የሚል የለም። አንድ ሰው መጥቶ ገንዘብ ሰጥቻታለሁ የሚል ሰው የለም። ሀቄን ፈልጌ ፈጣሪን ያገኘሁትኝና እሱ ስለፈቀደልኝ ሰዎችን አሉ የሚባሉ በክብራቸው ወርደው ለእኔ ከየትኛውም ሃይማኖት የሆኑ መጥተው እያስረዱ ነበር። ማለት እኔ ማንም ነኝ ካሰብከው ግን እንደምፈልገው ፈጣሪ ስለሚያውቅ ድካምህን አይቶ ስታም ትረስት አይነት ነገር ስለሆነ ያ ሞመንቶች ግን የምጥ ጊዜ ነበሩ። የምጥ ላይክ ሶ ፔንፉል የሆነ ሞመንት ማማጥ ነበረብኝ። እኔም ላይክ ነፍሴ መጨነቅ ነበረባት። እንዳልኩ ተመቻችቻለሁ፣ ፎርጊቭ አድርጌያለሁ ምናምን በሚለው ዳንስ ውስጥ ብቀመጥ እንኳን ሊትራሊ ግን ፈጣሪን አላገኘውም። ራሴን ነበር ያገኘሁት እንጂ ራሴን ማገኘው ማለት ገና ፈጣሪን ላይ አልተገናኘንም ነበር። ሶ የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ። ሁለተኛ ዙር ስንመጣ የመጀመሪያው ዙሩ ጀነራል ኖሌጅ ስለነበር ኦርቶዶክስም ሁሉም የሆነ አታውቅም እስልምና ክርስትና ሊሉኝ አይችሉም። ከዚ ላይቭ ነው ሲያስተምሩኝ የነበረው። ኦርቶዶክስን አታውቅም ብሎ አንድ ሰው እዚህ ጋር መመስከር ላይቭ ነው ያስተማሩት፣ በውስጥ አላስተማሩኝም። ብቻዬን 1 ወር ሙሉ ከመጀመሪያ እስከ መጨረሻው አታውቅም ካሉ ሐሰተኞች ናቸው። ስለ ፕሮቴስታንት አታውቅም ቢሉ ላይቭን የተማርኩት ውሸተኞች ናቸው። ሰው በተሰበሰበበት ነው ያስተማሩት። ለግሌ ያስተማረኝ ሰው የለም። ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሐላል ነው በአደባባይ ነው ማለት ነው። ስለዚህ ሃይማኖታችንን ሳታውቅኑ ሊሉ አይችሉም። ጀርኒ ራሱ ያስታውቃል። ከዛም ባለፈ ግን ለእኔ ሳይሆን ለሰው ሲሉ ያስተማሩበትን ኤቪደንስ ማቅረብ ይችላሉ። እስልምና ሁሉም ማለት ነው። ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ። እኔ አልተቀበልኩትም እኮ ሃይማኖትን፣ ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ለክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አይ ዋዝ ሾክድ። የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው። ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነብዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬ ነው ያቆምኩት። ሊያስቀምጡኝ ግን አልቻሉም።
ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነቢያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፍ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ደግሞ በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ወስ ታፍ ዋን በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ቢኮዝ እንዳልኩ እነዛ ቲማችን ጠያቂ ግሩፕ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤት ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱም ናሞሮፈን ኤቲስት አለ፣ ክርስቲያኑ ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ me and myself asking these questions ዲቴል ማለት ነው። ስጠይቅ በነበረው እስልምና ሌሎቻችሁን ጥያቄ አለ ስለ ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል። እድል ነበር የሰጠናቸው ለሁሉም ሰከንድ ራውንድ እድል እስልምና ተጠቅሞበት ከነስድቡ ይዘውት ብዙ ሰው ብሎክ አድርጎኝ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሪየት ነበር፣ ግን እሱንም አላስቆምኩኝ። የሚጠየቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደግሞ ጥላቻ እና መጥፎ ነገር ሲላክ እኔ ሰማር ቁርአን ሲለቅ ቁርአን ሳነብ እንዲህ ሲባል እንዲህ ሳነብ ሙስሊም ለመሆን ሳይሆን ነገርየው የሚባለውና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞር ኦፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያቶች ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይሄን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩኝ። ለምሳሌ ቁርአን ስንት 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አለ አይደል? ኢቭን ነብዩ መሐመድን ሳይሆን ሌሎችን ሃይማኖት የሚከተሉት አሊን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቭን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። ወርስ ሴናሪዮ ያንን ሁሉ ፑት አድርገውልኛል። ኦፕሽን እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን ከባባት አይነት የምትላቸውን ነገሮች ኦልሬዲ ደርሰውኛል። 4 ባል ነው ወርስ የምትላቸውን ነገሮች ማለት ነው። እና የዛን ሰዓት ላይ እኔ እየተማርኩ ነው። ኢንዲቴልስ ነው አንዱ ኡስታዝ ይወርዳል ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር። ኦልሞስት ያሲን ግን ህይወት በቃ ላይ አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥልቢያት አልሄድም እንደ ጓደኛም ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ማምኤም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማ ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ ከዚ አድካሚ ነበር። ዴይ ኢን ዴይ አውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር ኖ 17 ሰዓት አናላ ውሃ እየጠጣሽ ኧረ ይሄ እኔ ለእኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል። እንደዚህ ያልመሰለችኝ ነበር ወላሂ። እንደዚህ መሆኗን የሁሉ ነገር አላውቅም። ከእናንተ እኩል ለመጀመሪያ ጊዜ ነው የምሰማው። አወስ ሰርፕራይዝ ወላሂ። በውስጥም ትንሽ አንድ ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት። በጣም የሚገርም ነገር ነው። እንደዚህ ያልመሰለኝ በቃ አለ አይደለም እስልምናን ተቀበለች እንደሌላው ለካ ባክ ሁሉ ነገር ሱብሃንአላህ። በጣም በተለይ አሁን ወንድማችን የጠራሽው ያሲን እነዚህ ወንድሞቻችን በጣም ጀግኖች ናቸው ማለት ተስፋ ሳትቆርጡ ከሷ ጋር ሆናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ። ቀጤ በይ እኔ ሞባይል ጠጣ በጣም
ሌሎቻችሁም ቡና ምናምን አፍሉ። እንደተለመደው ቤተሰብ ሆነናል። ሙቤ ቤት ሽርጉት እንላለን። ሰው ዳቢን ሳይ ትልቁ ነገር ምንድን ነበረ? ከባዱ የሚሆነው እውቀት ማግኘቱ ነው አይደለ? ስለ እስልምና ጥያቄዎችን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ላይክ ቲክቶክ ላይ በለው ላይክ የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል። ደግሞ ዲስካስቲንግ ከምትለው እስከ አሪፍ ውስጥ ከምትለው ሄቨን ላይ የሚደረጉትን ሁሉ ነገር ጨምሮ ሙስሊም ሳልሆን በፊት ነው የጨረስ ነው። ኦኬ ሰው ያንን ክሊር ካደረግን በኋላ ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ። እኔ አልተቀበልኩትም እኮ ሃይማኖትን፣ ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አይ ዋዝ ሾክድ። የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው። ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነብዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬ ነው ያቆምኩት። እዛ ሊያስቀምጡኝ ግን አልቻሉም። ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነብያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፍ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ደግሞ በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ዋዝ ታፍ ዋን። በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ቢኮዝ እንዳልኩ እነዛ ቲማችን ጠያቂ ግሩፕ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤስ ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱም ናሞሮፈን ኤቲስት አለ፣ ክርስቲያኑ ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ me and myself asking these questions detail ማለት ነው። ስጠይቅ በነበረው እስልምና ሌሎቻችሁም ጥያቄ አለ ስለ ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል። እድል ነበር የሰጠናቸው ለሁሉም ሰከንድ ራውንድ እድል እስልምና ተጠቅሞበት ከነስድቡ ይዘውት ብዙ ሰው ብሎክ አድርጎኝ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሬት ነበር። ግን እሱንም አላስቆምኩኝ። የሚጠየቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደግሞ ጥላቻ እና መጥፎ ነገር ሲላክ እኔ ስማር ቁርአን ሲለቅ ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለውና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞሮፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያቶች ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይሄን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩ። ለምሳሌ ቁርአን 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አለ አይደል? ኢቭን ነብዩ መሐመድን ሳይሆን ሌሎችን ሃይማኖት የሚከተሉት አሊን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቭን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። ወርስ ሴናሪዮ ያንን ሁሉ ፑት አድርገውልኛል። ኦፕሽን እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን ከባባት አይነት የምትላቸውን ነገሮች ኦልሬዲ ደርሰውኛል። 4 ባል ነው ወርስ የምትላቸውን ነገሮች ማለት ነው። እና የዛን ሰዓት ላይ እኔ እየተማርኩ ነው። ኢንዲቴልስ ነው አንዱ ኡስታዝ ይወርዳል ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር። ኦልሞስት ያሲን ግን በቃ ላይ
አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥልቢያት አልሄድም እንደ ጓደኛም ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ማም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማ ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ አድካሚ ነበር። ዴይ ኢን ዴይ አውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር ኖ 17 ሰዓት ሱብሃንአላህ። ይሄ አጀብ ውሃ እየጠጣሽ ኧረ ይሄ እኔ ለእኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል። እንደዚህ ያልመሰለችኝም ነበር ወላሂ። እንደዚህ መሆኗን የሁሉም ነገር አላውቅም። ከእናንተ እኩል ለመጀመሪያ ጊዜ ነው የምሰማው። አወስ ሰርፕራይዝ ወላሂ። በውስጥም ትንሽ አንድ ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት። በጣም የሚገርም ነገር ነው። እንደዚህ አልመሰለኝም። በቃ አለ አይደለም እስልምናን ተቀበለች እንደሌላው ለካ ባክ የሁሉ ነገር ሱብሃንአላህ። በጣም በተለይ አሁን ወንድማችን የጠራሽው ያሲን፣ እነዚህ ወንድሞቻችን በጣም ጀግኖች ናቸው ማለት ተስፋ ሳትቆርጡ ከእሷ ጋር ሁናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ። ቀጤ በይ እኔም ውሃ ልጠጣ። በጣም ሌሎቻችሁም ቡና ምናምን አፍሉ። እንደተለመደው ቤተሰብ ሆነናል። ሙቤ ቤት ሽርጉድ እንላለን። ሰው ዳቢን ሳይ ትልቁ ነገር ምንድን ነበረ? ከባዱ የሚሆነው እውቀት ማግኘቱ ነው አይደለ? ስለ እስልምና ጥያቄዎችን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ቲክቶክ ላይ በለው የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል። ደግሞ ዲስካስቲንግ ከምትለው እስከ አሪፍ ውስጥ ከምትለው ሄቨን ላይ የሚደረጉትን ሁሉ ነገር ጨምሮ ሙስሊም ሳልሆን በፊት ነው የጨረስ ነው። ያንን ክሊር ካደረግን በኋላ አሁን ቁርአን አወረድኩ። አሁን ትልቁ ችግር የቱ ጋር መሰለ? ቁርአን አወረድኩኝ። አንድ ጊዜ ደግሞ አንድ ሙኒር የሚባል ወንድማችን አለ። አሁን ወንድማችን በእንድም ሰዓት ላይ በጣም እንዲህ ክርክር ምናምን አይደክመውም እና እኛ ቤት መጥቶ ይከራከራል። ግን አንድ ቀን በጣም ኤሪቴት እያደረጉት አንድ ለአንቺ ብቻ አንድ ቁርአን ልቅራልሽ አለ። ለዚህ መልስ የሚሆን ስለ ነቢዩ ኢሳ ነበር የተነሳው። ለእኔ እንዳልኩ ነቢዩ ኢየሱስ የህይወት መር አድርጌው ከወጣው ሙስሊም ሳልሆን በፊት ነው። ለዚህ ነው ከክርስትና ወደዚህ አይደለም የመጣው። ነቢይ ሳይሆን ፈጣሪነቱን ምናምን ቀርቶ እንደዚሁ የህይወት መምህር አድርጌው ይዤዋለሁ። የህይወት መምህር እንጂ ፈጣሪ እንዳልሆነ እኔ ቆይቻለሁ ከወጣው ማለት ነው። ስለዛ ነገር ሲነሳ ጥሩ ነገሮች እንዲኖሩ አትሊስት እስልምና ውስጥ አለ ወይ? ሰዎች የሚሰልሙት ኢየሱስን ስለማያውቁት ነው የሚል ነገር መጣልኝ። ስለዚህ ሲጠይቁ ኢየሱስን ስለማያውቁት ነው እንደዚህ የሚያወሩት ሲሉ ታውቁታላችሁ ሆይ የሚል ጥያቄ ማንሳት ነበረብኝ። አዎ እናውቀዋለን፣ ለእኛ ነቢያችን ነው። ከነቢያቶች ደረጃ ሙሉ ከነቢያቶች ከ25ቱ አምስቱ ደረጃ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ እያለ ኦርደራቸውንም ሲያስቀምጡልኝ ዋው ኦኬ ሰው እንዴት ነው የምታውቁት ነው የኔ ጥያቄ። በምንድን ነው ማወቅ ፈለግኩኝ። የዛን ቀን ቁርአን ቀራል። አይ ቲንክ መርየምም ሊሆን ይችላል። የሚያምር ቀርተነው ነበር። አመለጠሽ። ሙሉን መርየም ነው የቀራ ነው። እንደግመዋለን። አብሸሪ እኔም መወደው ስራ ነው በነገራችን ላይ። ከዚህ ልጅ ጋር ራሱ ኦንላይን እንደዚህ ቀርቼው እሱ ጋር ወደ 600-700 ሺህ ሰው አይቶታል። ይህን ሱራ ሲቀራ በጣም ነው ደስ የሚለው። ኢንሻላህ ትሰሚዋለሽ። ቀጥይ አብሽሪ። ኢንሻላህ ቀራልኝ። ለመጀመሪያ ጊዜ ኢንትሮዲውስ ሆንኩትን በፊት ሱቅ ላይ ስናልፍ ምናምን ሰማለን እኮ አዲስ አበባ ውስጥ መቼም ስለ እንትናቸውን አለየውም ነበር እንዳልኩ መንዙማ ቁርአን የትኛው እንደሆነ ሊትራሊ አላያቸውም። ብቻ ተከፍተው እንሰማለን። ከአረብኛ ከመሆኑም አንጻር ምናምን ብዙም የእነሱ ነገር ነው ብለህ ስለምታስብ ዲፍረንሱን አለቀው። ፈርስት ታይም ግን ሰውነት ከዚህ እየተሯሯጠ ነው። ቤታችን የሚጠየቁት ጥያቄዎች ቴንሽን ላይ ነው ምናምን ሲቀራ አሁን ይሄ ነገር እንደው የፈለገ ቢሆን በዚህ የሚያምር ቃና ይሄ ልጅ የሚቀራበት መንፈስ
እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ እዚህ ቤት ክርክር ሳታረግ ቁርአን ነው እሺ የምትቀራው አልኩት። ሃይማኖትን የሚወክል ነገር ቁርአን ነው እሺ የምትቀራው አልኩት። የሚሄር ይባል ደስ ይለኛል አለ። ሁሉም ሲጠየቁ ደስ ይላል አሉ። የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል አሉ። የተቀራው ግን ፈጣሪ ቃል መሆኑን ኖቲስ ሳይደረግ ሁሉም ካልም ሙድ ውስጥ ከተዋል ቁርአኑ ማለት ነው። ዛ የሆነ ነገር ውስጥ ከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሺፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያለው ነገር አለ። ስለ ፈጣሪ ኮንሰፕት አለ ምናምን። ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ እኔ ካሰብኩኝም ደስ የሚል ጊዜ ነበረን። ፔንፉልም ነበረ። ፔንፉል የሚያደርግበት ምክንያት እኔ ላይክ ሞር ጥያቄዎቼ እየሰፉ መጡ። ዋይ ዲስ ዋይ ዳት ሲል ደግሞ ወደ ቁርአን ወደዚህኛው ህይወት ፑል በተደረኩ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራግፍ እነሱ ላይ ስማር ሌላ እውቀት እየጨመርኩ ነው። አንለርኒንግ ኤንድ ለርኒንግ ፕሮሰሱ ዘ ሴም ታይም እየተካሄደ ነው። ያለኝን አንለርን የማደርገውን እውቀት እያስወጣው ነው። ወደ አዲስ እውቀት እየከተትኩ ነው። ሳላውቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። የዛ መሀል ላይ እንዳልኩ ቁርአን ላይ እና ሐዲሳት ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ የምትሉት እኔ እያነበብኩት ያወረድኩት ቁርአንና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ አሁን ቁርአን 10 ነው 7 ነው ምናምን ይኸው ማስረጃ አለኝ ይሄና አሩፎቹ ይለያያሉ ምናምን ሲባል ደስ ይላል አይደል? ላይክ ለኔ ሁለት ቃላት ነበር ሐሳቡ ነው የሚል የሆነ መልስ ሰጡ። በቃ ሐሳቡ ላይ የፈጣሪ ሐሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለኔ ሜክ ሴንስ ያለ ክርክር አንድ ነው። በቃ ፈጣሪያችን አላህ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነብዩ መሐመድ ሲቀራቸው በሰባት አይነት ወይ ቅራትን አደረገላቸው። ሲምፕል ያንን ለመረዳት 3-4 ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ሐሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች ዋናው ኮንሰፕቱ ሚስ ተደርገዋል ወይ ነው የኔ ጥያቄ። ኮዝ አንድ ቁርአን ከሆነ ሚስ የተደረገ ከሆነ ሐሳቡ ትክክል አይሆንም። ራይት ሶ it took us 3 days ምናምን በዚህ አይነት ውዝግብ ውስጥ ማለት ነው። ያንንም አንዳንድ እንትናቸውንም የሚለውን የፈለገበትን በሰፊ ሰው ለዛ ነው ጥቅስ መጠቃቀስ መወራወር አልወድም። ሙሉን ነገር ማንበብ በቃ አይደል? ሙሉ የሚለው የፈለገው ሐሳብ ምንድን ነው የተጻፈው ያስተላልፍ የፈለገው መልእክት ምንድን ነው? ለእኔ ቁርአን ኮምፕሊኬት አልሆነብኝም። ሰዎች እንደሚያስቡት ሳነበው ጥያቄ ነው ራይዝ የሚያደርገው። ስክሪንሾት አድርጌ ለያሲም ለኢድሪስ ልክላቸው ላይቭ እንማማርበታለን። እንመጣና ያንን ሐሳብ እንማማርበታል። ስለ ሴት ቶፒክ አርከዝ አሁን አይ ቱክ ፐርሰናል ሰዎች when they pull me harder I took a personal እነዚህ ሰዎች በአጠቃላይ አሁን አዲስ ልትሰልም ነው ብለው ነው ሁሉ ሩጫ ማለት ነው አልኩኝ እንጂ እንደመጀመሪያው ፍሪ በቃ ላይ ፍሪ ቲንከር አዲስን በሚለው አይደለም። እስቲ አዲስ እውነትም ይሄ ነገር ውስጥ ራሷን ብታገኘው ጣሪያ ለበጅለት ለጥያቄ እውነታዎችን ለአዲስ ላድርገው ለዓለም የሚለውን እስልምና ማስረዳት ጨረስን ናው ፎር አዲስ እስልምና ምንድን ነው? ምን ጌን ታደርግበታለች? ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ ኮዝ ለእኔ እንዳልኩ እዚሁ ምድር ላይ ሆኜ እኔው ነኝ ገነትም ገሃነምም ወደሚለው ሰንስ ገብቻለሁ። ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ። እኔን አገኛታለሁ ወይ ጣሪያ በጆለት ማለት መጀመሪያ ዝም ብለህ ነው የምትጠይቀው። በዚህም በዛም የመጣልህን ሀሳቦች ነው ኢንተርቴን ናው ፑት አ ሩፍ ፎር ኢት ሩፉ ዘጋ በቃ ስለኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አይደለ? እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ፐርሰናል ነው። አዲስ ኢዝ ፐርሰናል። እንደ አዲስ ከምትበላው ስትተኛ ስትኖር ሴኪሪቲዋ የምትጠበቅበት ስትጋባ ስትፋታ ሴፍቲዋ እንዴት ነው? ስትፋታም ሶሪ እዛ ቴለሮች ስላሉ ሲሰፋ ችግር የለም አብሽር ችግር የለም ዶንት ፊል ዲስተርብ እሺ እየጠጣሽ እናንተ ደግሞ ክታች ኮፒ ሊንክ እያደረጋችሁ ነው እሺ ዝም አላቸው ለምን ነው ሼር ኮፒ ሊንክ እኔ ሌላ ሰው እንዲሰማ አልፈለጋችሁ ማለት አንዳንዶቹ በቃላቸውም ስለያዙት ነው ቃላቸው አጥቷል ኢንሻአላህ ሌሎቻችሁም ጥያቄ ያላችሁ እናስገባችኋለን እሷ ትጨርስና ኢንሻአላህ አብሽሩ ሼር ኮፒ ሊንክ አድርጎ ኦልሞስት አሁን ከተራዊ ተመልሰናል ብላችሁ ለእናንተ ብለን ቆይተናል እና ሴትነቴን ነው የጠየኩት ሙቤ አዲስ እስልምና ሴት ልጅ ምን አይነት ቦታ አላት ሚሊዮን ምን አይነት ቦታ አለኝ አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት እንዴት ያያታል እስልምና ሴትን
የሚለው የመጀመሪያ ጥያቄ። ግን ይሄን ነገር ታውቂ ነበር? እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ፣ ለሴት የሴት ልጅ ሱራ አለ። ሱረት ራጅል የለም፣ ለወንዶች አላወረድም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ምታቂው በቁርአኑ በተከበረ ቁርአን ሱረት ኒሳ ብሏል። የሴቶች ሱራ አለ። ሱብሃንአላህ። ሱረት ራጅል አለ እንዴ? ለወንዶች የለም። እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አድርገን መያዝ እንዳለብን ይነግረናል ማለት ነው። ይሄ ነው እንግዲህ ቁርአናችን ማለት። ቀጥ ያብሽሪ ኢማጂን ያንን አናቅም። እኔ የማውቀውም ነገር የለም። ያው በሌሎቹ ቦታዎች በምናውቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ደረጃ ብዬ አስቤዋለሁ። ለራስን አይደል ለራስ የምትፈልገው ምንድነው እድሏ ስል እድል እንደሌላት የፈታ ማመነዘረ ነው። ስለዚህ እኔ ያላመነዘርኩበትን አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም። እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ኮዩ አመንዝራና ዩል ኔቨር ጌት ሜሪድ አጌን ማለት ነው። ራሴን እዛ ውስጥ ማግኘት ማለት ኢስ ዴቫስቴቲንግ። ስለዚህ አልሆንም። እስልምና እንዴት ያያታል? አዲስ የመጣችበት የተማረች ሴት ናት፣ እውቀት ያላት ሴት ናት፣ መናገር የምትፈልግ እውቀትን ሞር ሲክ ማድረግ የምትፈልግ አክፍታ ሪሌሽንሽፕ ውስጥ የወጣች ኔክስት ጀኔሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማዕቀቦቿና ህይወቷ ምን ይመስላል፣ ፈጣሪያችን ስአላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል። ሶ ፈርስት ኩዌስችን ኢዝ ያው መጀመሪያ የተላከልኝን ቪዲዮዎችን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሰሃባዎቹን የሪሌሽንሽፓቸውን ነገር ነው ማየት ያለብን። እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ያው ሄትሬት ባለው መልኩ ስለ አይሻም ተነስቷል፣ ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል። ክሊር ማድረግ ነበረብን። ሰው ፕራውድሊ የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ፣ በጀነትም ደግሞ እነዚህ ሲሊ ኩዌሽኖችን መጀመሪያ ማጽዳት ነበረብን። ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብን ማድበስብሰም ማለት ነው። እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ፣ ለህፃናት ከኪሪዮሲቲ በላይ ህግ ተጓሏል የምል ሴት ነኝ። ሲደፈሩና የሆነ ነገር ሲሆንባቸው 25 ይርስ ነው እኛው ተስማምተን ያስቀመጥነው ህግ ያ ነው። ሰዎች ተስማምተን ያ ወዝት ወርድት ነው። እስልምና ጋር ደስ የሚለው ጀስቲሱን እመጣልሃለሁ ወይ እንትኑ በጣም ረጅም እይታዎችን አየሁት። ለሴት ልጅ ያለው ቦታ እስልምና ሲያሳድጋት ጀምሮ በሚል ነው። እንዴት ነው ሙስሊም ሴት የምታድገው? ከህፃንነቷ ማለት ነው። ሙስሊም ሴት ስታድግ የምትለብሰው አለባበስ፣ የምትኖረው የማትነካበትን ሪዝን፣ የምትሸፈን በትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። አንድ ነገር ትልቁ ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎም ከማየቱ በላይ አላህ እንዳላ ታፕታፕ ሼር ኮፒ ሊንክ አድርጉ። ስለዛ ከማየቱም በላይ ደሞስ ፕሬሸስ የሆነውን ነገር ሰብስቦ ሸፍኖ አሳምሮ ለዛውም ብዙ ዲቴሎችን ከመሄድ ኢቨን ስትወልድም ብትፈልግ እንዲከፈላል ላጠባችሁ ጡቷ ስትኖርም በጦርነት አይደለም በምን አይደለም ስራዎችን ሸክሞችን የሌለባት ፈጣሪያችን አላ ሲያዝ ቤቷ ኢቨን ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን ሰው ሲቀብርና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታደርግ ስትወለድ ሰው እንዳይነካት ላይ ከባሏና ከቤተሰቦቿ ውጭ እንኳን በጣም ንጽህና እናንትን የምትጠበቅ ከመሆኑ የተነሳ ፕሬሸስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሴ ትልበስ ሸፈኑ የሚለውን እያንዳንዱ ነገሮች እንኳን ስናይ በጣም ተወዳጅ አድርገውን ኢቨን the last ሲሞቱ ነቢያችን ሰለላሁ ዐለይሂ ወሰለም ቃላቸው ማለት ነው ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የተባለው። ስለዚህ ምን ያህል ነው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነቢይ ትልቁ ነቢይ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ ላስት መሞቻው ላይ ሰው እንዴት ነው ስግብግብ፣ ሀብቴን አደራ፣ ንብረቴን አደራ፣ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው ተበትኑ። እዚህ ግን ለሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራን የሰጡት የሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰው አዲስ ልጅቷን ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምችለው? በማን ነው የምትዳረው? ምን ያህል ነው ሴኪሪቲዋ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ለዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚህ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራውን እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም አዞት ሰላትም ሲያደርግ ሄዶ ጦርነት ቢመጣ እንዲሄድ ቀብር ቢመጣ እሱ እንዲሸከም ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅን ያዘዘው። ሴትን ልጅ ግን ያዘዛት ድካም አይደለም፣ ቤቷ እንድታስተዳድር ራሷን እንድትጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው።
ራይት who does that የመብት ጉዳይ ራሷ ፈቅዳ ለምታረጋቸው ነገሮች ሀጅር ነው የሚጠራቀምላት በፈጣሪ ታዛዥ በመሆኗ ፈጣሪ ያዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ 5ቱን ሰላት ብታደርግ 7ቱን በሮች ይከፈቱላታል ነው የሚለው what ጭራሹኑ ላይ ቀሎ በሰላት ይጠናቀቃሉ ሁላ ማለት ነው ወንዶችን አርግ ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሌን ጥሩ ቢያስኩት እኔ ነኝ የሚጨመርልኝ ቤቴን ባስተዳደርኩ እኔ ነኝ የሚጨመርልኝ ልጆ ላይ ሳምቲንግ ባደረኩ ላይክ የሚጨመርልኝ ነገሮች ናቸው እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምና ከውጭ ሆነን የምናየው ሴትን የሚጨቁን የሚበድል ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋይ የሚለው ጥያቄ ነበር ረጅም ጊዜ ይፈጅ አትቃጠሉም ላይክ ውስጣችሁ ላይክ ዳዝ ኢት በርን ምናምን because ፖለቲካ እንትን ተደረገ ሴቶቻቸው ተሸፍነው ቢያቃጥላቸዋል እኮ ምርጫ ያላቸው እኛ ያው እንዳልኩ ማይ ባዲ ማይ ራይት እኔ የምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን የፈለኩት ማንንም በእኔ ላይ ማዘዝ የለበትም የሚል ፕሪንሲፕሎችን ስለነበረ I didn't even have a dress የመጀመሪያ ሻሃዳ ካስኩኝ ተነጋታው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ ነው የትዳር ጥያቄ ነው አይደል ሰው ሴት ነኝ የደረስኩ ሴት ነኝ ሶ እኔን እንዴት ያየኛል እስልምና እንዴት ያየኛል የተማርኩ ሴትን እንዴት ነው ትምህርት የተወደደ ነው በማወቋ የሚጠላ ቦታ አይደለም ስትናገር ካለ ይጠብቃትና በእውቀት የሚፈቀድበት ቦታ ነው እውቀትን እስከያዘች ድረስ በቃ ሞር ራሴን ነው እዛ ጋር ማገኘው ባገባ ምን ብትፈታ ሁላ በፍቿ ሄዳ በሸሪዓት ልትፈታ ብትፈልግ በሸሪዓው ሄዳ ካስፈታች ማለት ነው በድጋሚ ላግባ ብትል እሷን ያገባ እንደ ሀጅር ነው እሱም የሚቆጠርልበት ሰከንድ ዋይፍ አድርጎ የሚሆነ መጀመሪያ አድርጎ ቢወስድ በፈጣሪው እንደውም ሞር የተወደደ ነው እስልምና ውስጥ እንደዚህ ያገባችን ሴት እንዲያደርገ ምናምን ተብሎ ሴትን ልጅ የሚያሸማቅቅበት ቦታ አይደለም because እያየነው ያለነው ሲንግል ዋይፍ ማሞች በዚህ አይነት ሰፈሪንግ ዓለም እንትን ያደርጋቸው ነው የገፋቸው ሪሌሽንሺፕ ችግር ነው ህይወታቸው ችግር ነው ይሄ ግን እንደውም ከነ ልጆቿ መውሰድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካገባቸው ሚስቶች በአብዛኞቹ ያገባቸው በአብዛኛዎቹ ያረጁ ሴቶች ከእድሜያቸው በጣም ያረጁ አግብተው የፈቱ ሴቶች ከእድሜያቸው እሳቸውን እንደ ክብር ኮን እንዳርሎት እየተባሉ ውብ ሴቶችን ውሰዱልን ከኛ ኧረ እንዳሮት እየተባሉ ከአንዷ አይሻ በስተቀር ከመጀመሪያ የፍቅራቸው እስከምትሞት ድረስ በጣም ከሚያፈቅሯት ከድጃ በስተቀር ሌሎቹ በእድሜም ሆነ በህይወት ማች የሚያደርጓቸውን አልነበረም የሚያደርጉት የነበረው ከአዘኔታሚው ፍቅር ሳያጓደሉ ከሴትነታቸው ኤምብሬስ አድርገው ነበር የሚያደርጉት ስለዚህ ምሳሌ እንኳን የተቀመጡት ሰው ያገቡበት ምክንያት ስትረዳ it's beautiful right so እነዚህ ሁሉ ሴቶች ስትራግል ውስጥ ባልሆኑ ነበረ የሚለው ኮንሰፕት ስለእስልምና ሞር ገባኝ ማለት ነው so በስራም ብትል ያኔ ምንድነው የምሰራው በፊት የሚመስለኝ ሙስሊም ሴት ሆነች ማለት በርና የሚዘጋባት ነገር ነው የምንሰማው ከውጭ ሆነ በቃ she's dead done አለቀ ህይወት የሚባለው በቃ ነው ሰው ላይክ መስራት መነገድ የመጀመሪያው ከልጃ ሁሉ ላይ ስትነሳ ደስ የሚለኝ ነጋዴ ነበሩ እሳቸው እና ህይወታቸውም እንደዛ ነበረ ሰው የሚጠላ ሰው መስራት የሚወደድ ነገር ነው እንደው እና ላይክ ምንድነው የምሰማው ነገር የምትሏላ ራስን ስታገኝ ይሄ ነገር እውነት ነው ቁርአን ማስረጃ ወዲያው እኔ እናንተ ጋር ቦረች ማስረጃ ከሐዲስና ከቁርአን አታስመስጡኝ ያስመሰጣችሁ ነው ይሄ አላረድ to impress you ወደሆነ ሃይማኖት ለማስገባት show me I have to see I don't believe it ማስረጃ ማስረጃ ሆነ በየቀኑ ኦኬ ይታገሱኛል ደስ የሚለው ብዙ ኡስታዞች ብዙ ዝም ብሎ ሬጉላር አስተማሪዎችን አናረግም because ጥያቄዎቻችን በከበዱ ቁጥር እንትን እንዳይሆን ስለምንፈልግ ሰው ጥያቄዎቻችን ሄዱ ስንሄድ በጣም ከባድ ያደረግንባቸው እያስጨነቅናቸው ስንመጣ አሁን ካንቺ ጋር እናወራርዶ ነው ጉዳዩ አሁን እነሱን ነበር አይደለ ሳስጨንቅ የነበረ ሶ አዲስን እንወቃት ወደሚል ነገር አመጡትና ቴብሉ ዞረ ማለት ነው ልክ አሁን አንተ ኢንተርቪው እንደምታደርገኝ ቴብሉ ዞረ ጃቢር እስሚዝ ሆኑና አሁን ቀልድ የለም እንተዋወቅ ሂሳብ እንተሳሰብ ሆነ ጉዳዩ ሶ አዲስ ፈጣሪ ያለ ካለች ምን ይመስላል ኦኬ
ከስሚዝ ጋር ላይክ ቻሌንጅ ደካማቸውና እሺ አንቺ ንገሪኝ ፈጣሪ አለ ምንድነው የሚመስለው ነገር የኔ ፈጣሪ አምሳያ የሌለው መልክ የሌለው አንድ የሆነ ራሱን የቻለ በቃ ላይክ ረቂቅ የሆነ ምናምን የምላቸውን ነገሮች ዲፋይስ አረግለት አራቱን ቁርአን ላይ ያለው ይሄ ማለት እኛ ፈጣሪያችን አላህ የምንለው ነው። አንቺ የምታወሪለት ያለው አላህ ማለት ነው። የማይወልድ የማይወለደው አንድ የሆነው ፈጣሪያችን አንድ እንደሆነ ረቂቅም እንደሆነ አምሳያም እንደሌለው ምናምን የሚል 4 ቨርሶችን አሳየኝ። I was like okay shocking አልኩኝ because like እኔ ከሆነ ጊዜ በኋላ ያመጣሁት ነው በብዙ ፕሮሰስ የዛሬ 1000 ዓመት ምናምን በፊት ነብዩ መሐመድ what if እንደዚህ አይነት ጆርኒ ውስጥ ሆኖ የጻፉት ቢሆን የምትላለን የሆነ ነገር ስለ ነቢዩ መሐመድ ፈጣሪያችን አላህ ማለት አረገ። ድርቅናም አለው በመሀል ላይ ድርቅናም አለቻል። ፈጣሪያችን አላህ በሉ። እኔ ደግሞ ክሬተር ያምለው ተመሳሳይ አለ። ያንን ያመጣው ሰው እንየው የሚለው ነገር ነበር። እውነት ከፈጣሪ ነው ከሰይጣን ነግሯቸውስ ቢሆን ምናምን የሚባሉ ጥያቄዎች ይላኩ ስለነበረ ያ ነገር የተላከው ከእውነት ላይክ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ታሪክ ብቻ ሳይሆን ያቺን ሞመንቶች ማወቅ ነበረብን። እንዴት ያንን ቁርአን ሲወርድላቸው እውነት ፈጣሪ አንድ ነው የሚለውን ኮንሰፕት ከተግባባ ሰው ያምጩን ሰው ጋር ኮሩ ጋር መመለስ አለብን። ለኔ እዛ ጋር ነው ሌሎቹ የወጣውበት ያያቸው 3 ነው ምናምን ከሚል ቦታ ስለሆነ አንድ ነው ካሉ ነብያችን ላይ ያላ መልእክተኛ ያንን ነገር ከሆነ አላህ እውነት መልእክቱን በሳቸው አስተላልፎ ነበረ ወይንስ ሰው እንደሚለው ከሰይጣን ነው ወይ ተጠራውት ነው ወይ ምናምን የሚለው አቡ ሙአዊያ ኡስታዝ አቡ ሙአዊያ ደሳቸውን ታምዛ ገብታን የኔ ጥያቄ ዛሬ ሳይሆን ከሺህ ዘመን በፊት ጠየቅ እንደነበረ ከነ ፕሩፉ እውነት ከሰይጣን ከነበረ እውነት ሰይጣን ጥሩ ነገር አድርጉ እንደዚህ አድርጉ ብሎ ይናገር ከነበረ እውነት ከሰይጣን ከሆነ ተዋደዱ የሚል ከነበረ ሰይጣን ሊጨበጨብ ይገባዋል ማለት ነው። ሰይጣን ደግሞ ሲጀመር በእስልምና ሃይማኖት ሐሳብ ነው። ሐሳብን እንዴት ነው ኢንቲቲ አድርገን እንደዚህ ግሎሪፋይ የሚደረግ በእስልምና ሐሳብ ነው። ጂኒዎችን ኮንሰፕትን ወደ ማምጣት ነበረብን። ትልቁ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰይጣን ይዟት ሳይሆን የፈጣሪ ቃል መሆኑን ማስረጃዎችን እያንዳንዱን ቃላቶች ማየት ነበረ። በሳይንስ ማየት ነበረብን፣ በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነብያቶች እንዴት ሳይልክ ስል ኖ ልኳል እኮ ፈጣሪያችን ልኳል። የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሀሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይህንን ሀሳብ ያመጡትስ ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? አት ዘ ቢጊኒንግ ኦፍ ኢት ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው እውቀት ብትሉት አሻራ መዳፍ መጸንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለኔ ለማስረዳት ወደ 1 ሰዓት የሚፈጀው ነው። ነብይነት ስታንዳርድ ልናወጣለት ይገባል ማለት ነው። ነብይ ነው ለማለት መልእክቱ ከየት ነው የተላከውስ ለማን ነው ሰውየውስ ምንድናቸው የሚለው ማየት ነበረብን። ነብዩ መሐመድ ስታፈንም ነብይ ለማስባል ያላቸው ስብዕና በቂ ሆኖ ሳለ ያሳለፉት ጆርኒ በቂ ሆኖ ሳለ ያ መልእክታቸው አሻጋሪነቱ ምን ያህል ነበረ ነው አይደል ማየት ያለብን። የሚርቀውን ርቀት ዘመኑ አሁን ስናየው ያ መልእክት ስትልኛ ያልደረስናቸውን እውቀት ደረጃ በዛን ሰዓት ፉሊ ፖቴንሻሊ ቁርአን ላይ አርፏል። የፈጣሪ ካልሆነ ያ ቃል እንዴት ነው ያለምን አካሄድና ህይወትን የሴት ልጅ አኗኗርን እያንዳንዱ ዲቴይልን ከሳቸው ከሆነ ሊያውቁ የሚችሉት የፈጣሪ መልእክት ካልሆነ በስተቀር ከዚህ የሰው ልጅ ተለዋዋጭ ነውና ሐሳቡ ቼንጂንግ ማይንድ በየጊዜው ይመጣልና የሳቸው ግን ሐሳብን የማይቀየር የግላቸውን ሳይሆን የፈጣሪን መልእክተኛ ሆኖ መልእክቱ እንደሆነ ማየት አለብን። የሰይጣን መልእክት ከሆነ ሰይጣን አዋቂ ከሆነ እኔን እንደዚህ አድርጉኝ የሚል ከሆነ ማለት ነው ፒውርሊ የመጣበት ላይኖች ያደረገባቸው ድርጊቶች ከነቅጣቱ ከነህይወቱ ተዋደዱ ተጎረቤታችሁን አክብሩ የሚል ፈጣሪ በሃይማኖት ማስገደድ የለም የሚል ቃላቶች እንዴት ነው የሰይጣን ሆነው ልንልምጭ ተፋጁ ሳይል ተዋደዱ እንዴት ነው የፈጣሪ ከዚህ በላይ ምስክሮችን ብዙ ቃላቶችን ከቁርአን እያወጣ ማየት ነበረብና አቡ ሙአዊያ የዛን ቀን
ጊዜያቸውን ፈጅተው ያንን አስረድተው ገባኝ። ኦኬ ነብዩ መሐመድ ነብይ ናቸው። ከዚህ የነብይነት ስታንዳርድ ማውጣት ነበረብን። ማወቅ ነብይ ነው የምንለው ምን አይነት ደረጃ ያለን ሰው ነው ነብይ የምንለው የሚለው። ከዛ ልክ እንዳልኩ ፊዳይካ እያሉ የዛን ቀን ይጽፉ ነበር ከስር እና እናቴም አባቴም how can a person decide እንደዚህ አይነት ነገሮችን ህይወቱን ሳክሪፋይስ ለማድረግ በኋላ ላይ አሁን ላይ ስረዳው ይህንን የፈጣሪ አንድነትን ኮንሰፕት ሲገባ ፈጣሪ አላህ የሚለውን ቃል በእሳቸው መሀል መቶላቸው ልትሞትለት የሚገባውን ዋናውን ቃል የህይወት መርህ አድርገህ የምትወስደውን ነገር በእሳቸው ላይ የወረደላቸው እንዴት ነው ማትሞተው? እንዴት ነው ማትሰዋው? because that's the only concept can survive you ሊያቆመን የሚችለው ነገር የአንድ ነው የአንድ ፈጣሪ አንድ ነው ብለው አንጀታቸውን በድንጋይ አስረው ይህንን ሃይማኖት ሆኖ እንዲሆን አሁን እስልምና ፈጣሪ አንድ ነው የዋን ጋድ ኮንሰፕት ብዙዎች ነካክተውታል አይደል? ግን በነቢዩ መሐመድ ላስት ፕሮፌት የሚያደርጋቸው ነገር ምንድነው? መደምደቢያ የሚያደርጋቸው ነገር ቁርአን ነው። እያንዳንዱ ዲቴል አስቀምጧ ፈጣሪያችን አለ በሳቸው መልኩ በሳቸው ያንን መቶኛ አይ እኔ እበልጣለሁ ልል እንዴት ነው የምችለው? እኔ ልበልጥ አልችልም። ፈጣሪ አላህ በሳቸው አልፎ የዓለምን መጨረሻውን ሁሉ ያስቀመጠበትን አይ ከሳቸው ማን ልበልጥ ነው ልንል አንችልም። እኛ እናልፋለን እንጂ ያ መልእክት የመጣላቸው እሳቸውም ሆነ እሱ ያገነናቸውን እሱ ግሎሪፋይ ያደረጋቸው እኛ ልናወርዳቸው አንችልም። ያ ነገር ነው ውስጥ የገባው እና ሁለቱ የገባኝ ጊዜ ለካ አመ ሙስሊም ሊትራሊ ፈጣሪያችን አላህ ካልኩኝ አንድ ከሆነ ነብያችን ለነብይነት መልእክቱ ከተቀበልሽ ላስት የሚሆነው ሻሃዳ መያዝ ነው አሉኝ። ሻሃዳ ለመያዝ በውስጥ ነበር የፈለኩት ሾኦፉን አልፈለኩትም። በቃ አሁን ለማን ነበር እንደዚህ እነ ጃሃ ናቸው እነ ስሚት ይሄን ዲስከሽን ጃም ስሚዝ everybody played a role. Okay. because ጃም ስሚዝ አቡ ሙአዊያ ስታዝ አቡ ሙአዊያ ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶቼ ከተለያዩ ኡስታዞችም ጭምር ነው ያገኘሁት። አንድ ሰው እኔን ሰራኝ ብዬ መናገር አልችልም። ቲቢአን ምን ያህል ጊዜ ፈጃው? በጣም ብዙ ሰዎች አንድ ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው። አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ዴይሊ ረጃጅም ሰዓት ሱብሃንአላህ እሺ ረጃጅም ሰዓት ማለት አያችሁ የሚፈልግ ሰው እንደዚህ ነው። ሁሉም የራሱን አሻራ አሳልፈዋል። አሻራቸውን አሳልፈዋል። ጀግናዎች ናቸው። ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ምን ሎጂካሊ እኔን ለማስረዳት በእውቀት ስል በእውቀት ስለ ፍሪ ዊል ብትል እንትን ወርዶቹን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረውና አልহামዱሊላህ እስልምና ሙሉ እውቀት አለው። መልስም አለ። እስልምና ውስጥ የጎደለ መልስ የለም። እኔ መሙላት ከተቻለ እኔ ማግኘት ከቻልኩ ለሌሎችም ሰዎች ከኔም የባሰ ፈጣሪያቸውን ሲክ የሚያደርጉ ውስጣቸው እስልምናን የምመኝላቸው ሰዎች ስላሉ ነው። አትሊስት ይሄን ፊት አይቶ ከምሸፈነው አይተውት እስልምና ቢጠራቸው ብዬ የምወጣው ቢኮዝ እኔ አማጥኩትን ያህል ማማጥ አይጠበቅባቸው። እኛን አይተው ጥያቄያቸው ሊመለስ እንደሚችል ማሳያ ብንሆን እኛ ተናግረን ፈጣሪ አንድ ነው አይወልድም አይወለድም ቀጥተኛው መንገድ እስልምና ነው ብለን ስንወጣ እንዲያይተው አዎ ብለው ምንም ማሽሞንሞን የማያስፈልገው ነው። አንተን አይተው ፕሩፍ ነህ የህይወት ሊቪንግ ፕሩፍ ማለት ነው። ያልሞተ የሚንቀሳቀስ ፈጣሪ ፈቅዶ እኔን ከወደደኝ እንደዚህ ላይክ ፍሮም ሄል እንዲፈልቅቆ ማውጣት ከቻለ እኔ ነፍሴ እዚህ ተጨንቃበት ከነበረች ቦታ ማረፍ ከቻልኩኝ because no more meditation for me ጧት እነሳለሁ ሰላት አደርጋለሁ በዛ በሰዓት ተጠሙኝ ፈጣሪ ዱአ አደርጋለሁኝ። ማንም ፊት አጋር ጓደኛ የሆነ ነገር ሊመጣብኝ ሊሄድብኝ የምለው ሞመንት የለኝም። ያንን ከፈጣሪ ጋር ነው የማደርገው 5 times a day when I pray። ይሄንን መንገድ ሉዝ ማድረግ አልፈልግም because የከፈልኩት ያለፈ ዋጋ አሁን እንዲያስከፍለኝ አልፈልግም። ሉዝ because ፈጣሪ ማየት ጓጓለሁኛ ስለምጓጓ ያንን አላህ ቢረዳኝ እዚሁ ስቲክ አድርጌ በቆምኩበት ግራውንድ ባልፍ ራሱ አልጠራውም። አሁን ያለውበት ሰላምን ሰዎች ቢያዩት ቢጋባባቸው እስልምና ያለውን እረፍት እንዲናውራው እንጂ በቤቴ ነው ሰላም ነኝ። ይሄን ዘግቼ ስወጣ 1200 አለ አይደል አንተ ጋር ይሄ ጩኸት የለም። እኔ ጋር እኔና ፈጣሪ ነን ያለ ነው። አላህ በቃ ለኔ ሰጠኝ። እስልምና ያገኘሁት ነገር ምንድነው? ይሄው ጥያቄዎቼ ናቸው በአጠቃላይ ተመለሱት። እንዳልኩ ከጣሪያው ከስለብስ ሂጃብን ሰው አስገድዶኝ አይደለም። ፕራውድሊ አይሞቃችሁም እንዴ ከሚባሉት አይደለም። እንኳን ሊሞቀኝ ቀርቶ ባላውቀው ደስተኛ ነኝ። የገባኛን ያህል ነው። ባላውቀው ደራርቤ በለብሰው ነው የምደሰትበት። ቀሚሴ ራቁት አጭር የምለብስ ሴትዮ መሬት እግሬን ካልሸፈነ ጓደኞቼ ራሱ ከሚገርማቸው መሬት ለምንድን ነው የማይነካው?
ቀሚስ እንደዚህ ሲጣበቅብኝ ሁላ አንዳንዴ እስከ መሳቀቅ ፕራውድሊ ያንን ከመውደዴ መሸፈን መሰተሩ የሚለው ነገር ያን ያለው ውስጥ የገባው የፈጣሪ ትእዛዝ ከመሆኑ ፈጣሪ ለኔ እስልምናን ስለወደደ የሰጠኝ ነገር ነው ብዬ ስለማስብ ማለት ነው። ከልብሱ ብቻ ሳይሆን ስብዕና እስላምን ክርስትና ኤቲስቶችን ጓደኞችን እንድጠላ አላደረገኝም። እኔ እንዳዝንላቸው ነው ያደረገኝ። ከሌ ኤቲስት ነውና ብዬ በፊት ጓደኞቼ እንዲቀሩ አልፈልግም። ኑ ጠይቁ ነው የምላቸው። ይመጣሉ፣ ይጠይቃሉ። ከኔ ጋር ኖባዲ ሀዘ ፕሮብለም። መጀመሪያ ላይ እንዳልኩ ነው እስልምናን ሻሃዳ ከመያዜ በፊት ሁሉም ሙስሊም ናት እስልምናን ወዳለች ብሎ ባካፍ አድርጓል። ቀድሜ ከዚህ ከሁለት ቀን በፊት ለጓደኛ ለቤተሰቦቼ እስልምናን ከነንከኑ ልቀበለው ነው ስል ደህና ሁኚ፣ ወደ ገዳዮች ሃይማኖት ተቀላቅለሻል፣ አይንሽን እንዳላይ ምናምን ሪጀክሽኖች ነው የመጣው። ላይክ ደሞ ሾክ እንደዚህ ኤክስፔክት አላደረኩም። ከዚ እኔ ሃይማኖት የሌለኝ ሴት እንደውም መንፈሳ ሃይማኖት ኖረሽ ያሉኝም እንዳሉ ሁሉ ግልግል ሪሊፍ መሆን ሲገባው የእስልምና ጠል እንደዚህ ሜንታሊቲ እንዳለ አንዳንድ ሰዎች ላይ ደንግጫለሁ። አዎ ሾክድ እንደዚህ አይነት ኮዝ የማያውቁትን ነገር እንዴት ይጠሉታል? ኮዝ they don't know it የሚያዩት ልባሱን ነው ማለት ነው። አልደረሳቸውም ይሄ እውቀት እና ቢያውቁት ምናልባት ብዬ አስባለሁ ቢያንስ ሙስሊም ባይሆኑ እንኳን የሚያከብሩት ሃይማኖት ይሆናል። የሚረዱት የፈጣሪን ኮንሰፕት የሰውበና እዛ ላይ የተቀመጠውን ነገር ሊወዱት ይችላሉ። በእውቀት የትንንሽ ጥቅሶችን ሳይሆን ፖለቲሳይዝ የተደረጉትን ሳይሆን ስለ እስልምና እውነት ፈጣሪያችን አለ ምን ያህል ሩህሩህ እንደሆነ አዛኝ እንደሆነ ቢገባቸው የላካቸውን እነዚህን ሁሉ ነቢያቶች ምን ያህል እኛም ቢፈልገን ነው ምን ያህል ነፍሳችንን ለማዳን ላይ እንትን ያደርግሃል፣ ይገድሃል። ነገር ዝም በይ ብትባልም ዝም አትልም። አዲስ እኮ ሙስሊሞች የማይሉትን ነው የምትዩ ምናምን ይላሉ። ቁርአን ማስረጃ አምጡ። እኔ ገባኝ ከቁርአን ላይ ተነቦ ይገባኝ ቃል ነው አይደለ አይልም። አንድ አይደለም ፈጣሪ ካላችሁ ማስረጃ አምጡ። ፈጣሪ ተወልዷል እስልምና ካላችሁ ማስረጃ አምጡ። እኔ የገባኝ አንዱ ፈጣሪ ነው። አንዱ አላህ ለኔ አዛኝ ሩህሩህና የህይወት መስመሬን እስከ መጨረሻው ማስነጠስ እንኳን እንዴት ማስነጠስ እንዳለብኝ ማነር የሚያስተምር ሃይማኖት ነው። ዲቴል ሜድ ከተፈለገ ኢትስ ቢን ሪትን ያለቀለት ነገር ነው። ሰው አጋር ምናምን አይፈልግም። ሰው ቢሰል ለራሱ ነው ለኮሚኒቲው አይደለም። የምንሰልመው የምንመጣው ለራስ ነውና ብዙ ሰዎች አሉ እስልምና የምመኝላቸው ብዙ ሴቶች ብዙ ወንዶች ገና ደርሷልን ብዬ አላስብም። ቢኮዝ እውነታው ሩቅ ናቸው እና አልሐምዱሊላህ ለኔ እስልምና ለወፈቀኝ ሻሃዳ ያየው ነው ደላስት የሚሆነው ሻሃዳ መያዝ ነው። ሻሃዳ ላይ ደላስት የሚሆነው ሻሃዳ መያዝ ነው አሉኝ። ሻሃዳ ለመያዝ በውስጥ ነበር የፈለኩት ሾፉን አልፈለኩትም። በቃ ለማን ነበር እንደዚህ ነጃ ናቸው እነ ስሚት ይሄን ዲስከሽን ጃም ስሚዝ for everybody played a role okay because ጃም ስሚዝ አቡ ሙአዊያ ስታውዝ አቡ ሙአዊያ ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶች ከተለያዩ ኡስታዞችም ጭምር ነው ያገኘሁት። አንድ ሰው እኔን ሰራኝ ብዬ መናገር አልችልም። ትቢያን ምን ያህል ጊዜ ፈጃው? በጣም ብዙ ሰዎች አንድ ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው። ኦኬ አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ዴይሊ ረጃጅም ሰዓት ሱብሃንአላህ እሺ ረጃጅም ሰዓት ማለት ነው። ያንን የሚፈልግ ሰው እንደዚህ ነው። ሁሉም የራሱን አሻራ አሳልፍ አሻራቸውን አሳልፈዋል። ጀግናዎች ናቸው። ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ብን ሎጂካሊ እኔን ለማስረዳት በእውቀት ስለ ፍሪ ዊል ብትል እንትን ወርዶቹን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረውና አልሐምዱሊላህ እስልምና ሙሉ እውቀት አለው። መልስም አለ። እስልምና ውስጥ የጎደለ መልስ የለም። እኔ መሙላት ከተቻለ እኔ ማግኘት ከቻልኩ ለሌሎችም ሰዎች ከኔም የባሰ ፈጣሪያቸውን ሲክ የሚያደርጉ ውስጣቸው እስልምናን የምመኝላቸው ሰዎች ስላሉ ነው። አትሊስት ይሄን ፊት አይቶ ከምሸፈነው አይተውት እስልምና ቢጠራቸው ብዬ የምወጣው ቢኮዝ እኔ አማጥኩትን ያህል ማማጥ አይጠበቅባቸው። እኛን አይተው ጥያቄያቸው ሊመለስ እንደሚችል ማሳያ ብንሆን እኛ ተናግረን ፈጣሪ አንድ ነው፣ አይወልድም አይወለድም፣ ቀጥተኛው መንገድ እስልምና ነው ብለን ስንወጣ እንዲያይተው አዎ ብለው ምንም ማሽሞንሞን የማያስፈልገው ነው። አንተን አይተው ፕሩፍ ነህ የህይወት ሊቪንግ ፕሩፍ ማለት ነው። ያልሞተ የሚንቀሳቀስ ፈጣሪ ፈቅዶ እኔን ከወደደኝ እንደዚህ like from hell እንዲፈልቅቆ ማውጣት ከቻለ እኔ ነፍሴ እዚህ ተጨንቃበት ከነበረች ቦታ ማረፍ ከቻልኩኝ because no more meditation for me ጧት እነሳለሁ፣ ሰላት አደርጋለሁ፣ በዛ በኋላ ተጠሙኝ ፈጣሪ ዱአ አደርጋለሁኝ። ማንም ፊት አጋር ጓደኛ የሆነ ነገር ሊመጣብኝ ሊሄድብኝ የምለው ሞመንት የለኝም። ያንን ከፈጣሪ ጋር ነው የማደርገው 5 times a day when I pray። ይሄንን መንገዴ ሉዝ ማድረግ አልፈልግም because የከፈልኩት ያለፈ ዋጋ አሁን እንዲያስከፍለኝ አልፈልግም ሉዝ because ፈጣሪ ማየት ጓጓለሁ።
መሸፈን መሰተሩ የሚለው ነገር ያን ያለው ውስጥ የገባው የፈጣሪ ትእዛዝ ከመሆኑ ፈጣሪ ለኔ እስልምና ስለወደደ የሰጠኝ ነገር ነው ብዬ ስለማስብ ማለት ነው። ከልብሱ ብቻ ሳይሆን ከስብዕና እስላምን ክርስትና ኤቲስቶችን ጓደኞችን እንድጠላ አላደረገኝም። እኔ እንዳዝንላቸው ነው ያደረገኝ። ከሌ ኤቲስት ነውና ብዬ በፊት ጓደኞቼ እንዲቀሩ አልፈልግም። ኑ ጠይቁ ነው የምላቸው። ይመጣሉ፣ ይጠይቃሉ። ከኔ ጋር ኖባዲ ሀዘ ፕሮብለም። መጀመሪያ ላይ እንዳልኩ ነው እስልምናን ሻሃዳ ከመያዜ በፊት ሁሉም ሙስሊም ናት እስልምናን ወዳለች ብሎ ባካፍ አድርጓል። ቀድሜ ከዚህ ከሁለት ቀን በፊት ለጓደኛ ለቤተሰቦቼ እስልምናን ከነንከኑ ልቀበለው ነው ስል ደህና ሁኚ፣ ወደ ገዳዮች ሃይማኖት ተቀላቅለሻል፣ አይንሽን እንዳላይ ምናምን ሪጀክሽኖች ነው የመጣው። ላይክ ደሞ ሾክ እንደዚህ ኤክስፔክት አላደረኩም። ከዚ እኔ ሃይማኖት የሌለኝ ሴት እንደው መንሳ ሃይማኖት ኖረሽ ያሉኝም እንዳሉ ሁሉ ግልግል ሪሊፍ መሆን ሲገባው የእስልምና ጠል እንደዚህ ሜንታሊቲ እንዳለ አንዳንድ ሰዎች ላይ ደንግጫለሁ። አዎ ሾክድ እንደዚህ አይነት ኮዝ የማያውቁትን ነገር እንዴት ይጠሉታል? ኮዝ they don't know it የሚያዩት ልባሱን ነው ማለት ነው። አልደረሳቸውም ይሄ እውቀት እና ቢያውቁት ምናልባት ብዬ አስባለሁ ቢያንስ ሙስሊም ባይሆኑ እንኳን የሚያከብሩት ሃይማኖት ይሆናል። የሚረዱት የፈጣሪን ኮንሰፕት የሰውበና እዛ ላይ የተቀመጠውን ነገር ሊወዱት ይችላሉ። በእውቀት የትንንሽ ጥቅሶችን ሳይሆን ፖለቲሳይዝ የተደረጉትን ሳይሆን ስለ እስልምና እውነት ፈጣሪያችን አለ ምን ያህል ሩህሩህ እንደሆነ አዛኝ እንደሆነ ቢገባቸው የላካቸውን እነዚህን ሁሉ ነቢያቶች ምን ያህል እኛም ቢፈልገን ነው ምን ያህል ነፍሳችንን ለማዳን ላይ እንትን ያደርግሃል፣ ይገድሃል። ነገር ዝም በይ ብትባልም ዝም አትልም። አዲስ እኮ ሙስሊሞች የማይሉትን ነው የምትዩ ምናምን ይላሉ። ቁርአን ማስረጃ አምጡ። እኔ ገባኝ ከቁርአን ላይ ተነቦ ይገባኝ ቃል ነው አይደለ አይልም። አንድ አይደለም ፈጣሪ ካላችሁ ማስረጃ አምጡ። ፈጣሪ ተወልዷል እስልምና ካላችሁ ማስረጃ አምጡ። እኔ የገባኝ አንዱ ፈጣሪ ነው። አንዱ አላህ ለኔ አዛኝ ሩህሩህና ህይወት መስመሬን እስከ መጨረሻው ማስነጠስ እንኳን እንዴት ማስነጠስ እንዳለብኝ ማነር የሚያስተምር ሃይማኖት ነው። ዲቴል ሜድ ከተፈለገ ኢትስ ቢን ሪትን ያለቀለት ነገር ነው። ሰው አጋር ምናምን አይፈልግም። ሰው ቢሰል ለራሱ ነው ለኮሚኒቲው አይደለም። የምንሰልመው የምንመጣው ለራስ ነውና ብዙ ሰዎች አሉ እስልምና የምመኝላቸው ብዙ ሴቶች ብዙ ወንዶች ገና ደርሷልን ብዬ አላስብም። ቢኮዝ እውነታው ሩቅ ናቸው እና አልহামዱሊላህ ለኔ እስልምና ለወፈቀኝ ሻሃዳ ያያው ነው ልበል። ሻሃዳ እንጃ ብዙ ኮፒ ሊንክ ያደርጋችሁ ስለሆነ አይታየኝም። ጻፉልኝ እና ሀዩ አስገባ ሻሃዳ የምትይዙ ካላችሁ እናስገባለን። ወላሂ ችግር የለውም። እሺ ሻሃዳ አለ ያ ኦኬ ችግር የለውም አላችሁ። የሆነ ሻሃዳ በጣም ተደጋጋሚ ሲጻፍ አይቻለሁ። ኦኬ አው ማን ነው? እሺ ማን ነው? እንቀጥላለን። አብሽሩ ካስፈለገም ያው እንግዲህ ፓርት 2 ያስፈልገናል። እኔ ለመጀመሪያ እነ ጀሃን ሁሉን ጋብዣለሁ። ይገርምሻል እነ ጀሃን በይ እነ ሚርዳድ ሁሉን ጋብዣለሁ። ግን እነሱም ታሪክ ሰምቻለሁ። ያንቺ በጣም ይለያል። እንደዚህ ፓርት 1 የሚያልቅም አይመስለኝም። እሷም ስራ ላይ ስለሆነች ግን ይቀጥላል። ግን ሻሃዳው ካለ እስኪ እናስገባ። ማን ነው ሻሃዳ? ሙሉ ሻሃዳውን ኦኬ ማን ነው? እንትን አድርጉት፣ ሜንሽን አድርጉት። በጣም ብዙ ናቸው ሜንሽን የምታደርጉት። እስኪ ለሚሲ ሀዩ ጻፊልኝ። አንቺ ጻፊልኝ። እሺ ሻሃዳ የሚፈልገውን አንቺ ጻፊልኝ። ኦኬ በቀጣይ ደግሞ እኔ ሌሎችንም መጋበዝ እፈልጋለሁ። እነ ስሚት እነ ምናምን እነሱ ባሉበትም ኢንሻአላህ አንድ ቀን እነሱ ደግሞ እስኪ ከሷ ጋር የነበራትን ጊዜ እንዴት እንደሆነ በጣም ረጅም ጊዜ ነው እንግዲህ እሷ እንደምትለው አንዳንድ ነገር እኔም እጠይቃቸዋለሁ። ማሻአላህ ከነሱ ምን ሰማ ይኖራል። ግን ስም እየታየኝ አይደለም፣ ቁጥር ነው የምጽፉት። ሀዩ ጻፊልኝ። ማን ነው ሻሃዳ የሚይዘው? ኮፒኒኩ በጣም ብዙ ሜንሽን የምታደርጉት ሰዎች ሁሉ እኮ የሙስሊም ስም ነው። እኔ እሺ እስኪ የሆነ ሰው እኔ ጽፈዋል። ለማንኛውም እኔ ያስገባለሁ። ቀጥሎ እሺ ቀጥይ አንቺ። ኦኬ አየሁት። እቺ ናት ዳኒ ምናምን የሚለው ነው። አሁን አንቺ ሜንሽን አረግሻት ናት። አይተሻታል? አዲስ አንቺ ሳቢያት እስኪ ቆይ እኔ ልስጥሽ የሚል ነገር ያለ መስለኛል። ያያው እስቲ አንድ ቁጥር ጻፊ ሰጥቼሻለሁ። ሞዴሬተር ካየሻት ሳቢያት። እኔ አትታየኝም።
እኔ ጋር በጣም ኮፕሊንኩ በጣም ስለሚሮጥ ዲዲ የሚባል አስገቡት እስቲ። ዲዲ የሆነ ሰውም ኮሜንት ላይ ጽፎልኝ ነበር እስከ 4 ሰዓት ብትገቡ መስለም የሚፈልግ ጓደኛ ያለ ምናምን ብሎ የሆነ ሰው ጽፎልኛል። አዲስ ዝም ብለው እሺ ዝም ብለው ነው እኔ አይታየኝም በነገራችን ላይ። እሺ ገንትን ቁጥር ካለ ጻፉ ወይ ገስትም መላክ ከፈለጋችሁ ሞዴሬተሮች ሜንሽን አድርጉት እንጂ ዲ ሁሉ ዲ ነው የሚለው። እኔ እንጃ ዲ ሚል አይታየኝም። እኔ ዲ ሚል ስም አይታየኝም። ቀጥሉ። እሺ የለም። ኦኬ አይሾ የለም አይደል? ቀጥ እያሉሽ ነው። አብሽሪ። ግን አዲስ ምን ትያለሽ? ማለት አሁን አንቺ ስራ ላይ ስለሆንሽ ይመችሻል ማለት ከስራ ቢዚ እንዳናረግሽ። ያው ረመዳን ስለሆነ የስራ ወቅት ነው። ከፈለግሽ ፓርትቱ ማድረግ እንችላለን። ሰዓቱን እዚህ ጋር ከነሱ ጋር ተነጋግረን አይ ለእኔ ችግር የለውም ካልሽ እንቀጥል። ይኸው ዲ ያሉ ነው። ኦኬ ይኸው እስኪ ቆይ እንፈልግ። ይኸው አግኝቼዋለሁ መሰለኝ። ግን ሜንሽን ያደርጋችሁት ጨርሽነት ተገላጋይ ነው ያለሽ። እሺ እንቅልፍ ነው የምታጩት ልኛለኝ። አይ አንቺ ደስ እንዳለሽ አንቺ ስራ ካለሽ ፓርቲቱ ማድረግ እንችላለን። ለምን ገና እኔ እስከ 2 ሰዓት ሰውም ስላለ ስለመጣች እሷም ችግር የለም። ያንተን ካላደከም ለእኔ ችግር የለውም። እንቀጥላለን። ግን ታብታብ ሼር ካላረጉ እኔ ቀጣዩን ከምንናገር ቢቆም ሼር ኮፒ ሊንክ ስለማያረጉ እንግዲህ አድርጎ ያጀማ መጀመሪያ ላይ እንግዲህ እስከምትመጣ ድረስ አጨናነቃችሁት። እንግዲህ አሁን እስኪ ሼር ኮፒ አድርጉት። ትንሽ ኮፒ ሊንክ እንጃ ለእኔ አይታየኝም። በነገራችን ላይ ስንት ደርሳችኋል? ኮፒ ሊንክ ስንት ደርሳችኋል? ጻፉልኝ ቤተሰብ። ኦኬ ሻሃዳ ሚዘውን ደግሞ በደንብ አስገባችኋለሁ። ችግር የለም። ጥያቄ ያላችሁ 24 ኦኬ 24ቱን ደብል አድርጉት ማለት ነው። 50 አስገቡት። አሁን ኮፒ ሊንኩን ታፕታፑን ወደ 2 ሚሊዮን ሄዶ እንቀጥላለን ኢንሻአላህ። 50 አስገቡት ትችላላችሁ የኔዎቹ። ምን ችግር አለው? ከዚህም በላይ አርግታችኋል አይደለም? 50 አይደለም 200ም 300ም አርግታችኋል ኮፒ ሊንክ እና ስለዚህ ለእናንተ የሚከብዳችሁ ነገር አይደለም ማለት ነው። ስለዚህ ለሷም ማያንሳት ማሻአላህ ወላሂ በጣም ይገባታል። ታሪኩ ይቀጥላል። ሻሃዳ ሚስ ካለ ሞዴሬተሮች በተደጋጋሚ ሞዴሬተሮች ጻፉልኝ፣ ሜንሽን አድርጉት፣ እናስገባዋለን። እሷ ትቀጥል። ዲ ይላል። እኔ ዲ የምትሉት ነገር ስም አይታየኝም ከነጭራሹ። እስኪ ቶፊቅ ይግባና ለማንኛውም እሱ ኮሜንት ምናምን ያንብብልን። አሁን እሱ ሰግዶ መጥቷል፣ ራቱን በልቷል፣ ጠግቧል። አይኑን በደንብ ግለጽ እያደረገ ያለ ቶፊቅ ሰላም አለይኩም። የኢትዮጵያ መብራት ተጫወተብኝ ወላሂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሽር አንተ ራስህ እኮ መብራት ነው። ማብራት አያስፈልግም። ማብራትን ይዘህ አይደል እንዴ? ማብራትን ይዘህ ጭንቅላት ላይ ማብራት አያስፈልግም። የሚገርም በጣም ስጠብቀው ነበር። ጠዋት ላይ እያለሁ ፈነዳ ትራንስፈርመሩ። አሁን ነው የሰሩት ማለት ነው። ሰርተውት አሁን 3 ሰዓት አካባቢ ምናምን የመጣው። እንደዛ ነው። እኛ ሰፈር ምን ታደርገዋለህ? ሰፈራችን እንደዛ ነው። ምን ፈልጋለሁ ባላ ሪከርድ እኔ ማዳም ሪከርዱ ትለቀዋለህ አንተ ዩቲዩብ ላይ ወይስ እለቀዋለሁ? ኧረ ይለቀቃል። አብሽር ካሉ ከኔ ቀድመው እኔም ኢንሻአላህ እኔም ላይ እለቀዋለሁ። ችግር የለውም። እኔም ላይ እለቀዋለሁ። አንተ አሁን የሚሰልም ሰው ካለ ምናምን